እንትን ይሄ እምነት መግለጫቸው ላይ ነው የተቀመጠው። አንተ ከሙሉ ወንጌል የመጣው ትለኛል አይደል? ካልተሳሳትኩ። አዎ አዎ። አሁን ይሄ የክርስትና አስተምሮ ነው ብለህ ታምናለህ? ይሄ ትምህርት ወል እንግዲህ እንደ ሙሉ ወንጌል ከጠየቀኝ ይሄ የካልቪኒዝም አስተምህሮ በኢትዮጵያ ውስጥ ዲኖሚኔሽናል አይደለም። ግለሰቡ የራሱን ቪው ይዞ ነው እንጂ እንትን የሚለው አንድን ቸርች ይሄ ካልቪኒስት ነው ማለት አችልም። ምናልባት ከቅርብ ጊዜ ቸርቾች ሊኖሩ ይችላል። ትምህርቱ ክርስቲያናዊ ትምህርት ነው ወይ? እኔ ጥያቄ ትምህርቱ ነው። እኔ ካልቪኒስት አይደለሁ። ክርስቲያናዊ ትምህርት ነው ብለህ ታስባለህ? ያንተን እምነት ንገረኝ። እኔ ትክክለኛ አይደለም ብዬ ነው ማስበው። መጽሐፍ ቅዱሳዊ አይደለም ብዬ ነው ማስበው። ታደርጊያለሽ። ለምሳሌ እውነት እናውራ ከተባለ አሁን አንቺ ፕሮቴስታንት ነሽ እና ግን ቤትሽን ከፍተሽ ለምሳሌ ጥያቄ ፈጥሮብሽ ይሁን ለምሳሌ እኔ አሁን ፐርሰናል በውስጥም ጽፌልሽ ለስልኬን ሁላ አስቀምጬልሻለሁ አይደል? ቤትሽን የሚያስቀምጥኩልሽ ለምንድን ነው? ጥያቄ አሁን ለምሳሌ አንቺ ፕሮቴስታንት ነሽ ኦፍ ኮርስ፣ ግን አሁን ሙስሊሞች ቤትሽን ፖለቲካ መስሪያ አድርገው ቤትሽ ገብተው አንቺ ባለፈው ላይ ተመልክቻለሁ። አላውቅም አሁን ሙስሊም ሆነሽ አይሆን አምናሹር ግን አይደል ፊትሽን ምንድነው የሚባለው? ሂጃብ ነው የሚባለው እኮ ክርስትናም እኮ አይከለክልም አይደለም? ሂጃብ ባረክ ክርስትናም አይከለክልም። ወደ እስልምና አልሄድኩም፣ ስቲል ክርስቲያን ነኝ። ወደ እስልምና አልሄድኩም፣ ግን የሆነ ስልክ ለመማር ራሱ አሁን አንዳንድ ክርስቲያኖች የትኛው ነው የተናገርኩት? የትኛው ነው ኮንፈርት ያልሰጠሽ? ኮንፈርት ያልሰጠኝ ምን ታውቃለህ? አንዱ ከአንዱ ሃይማኖት ጋር መጋባት የለበትም። በመጀመሪያ ሰውነት አይቀድምም። ሰውነት እንትን ይሄ እምነት መግለጫቸው ላይ ነው የተቀመጠው። አንተ ከሙሉ ወንጌል የመጣው ትለኛል አይደል? ካልተሳሳትኩ። አዎ። አሁን ይሄ የክርስትና አስተምሮ ነው ብለህ ታምናለህ? ይሄ ትምህርት ወል እንግዲህ እንደ ሙሉ ወንጌል ከጠየቀኝ ይሄ የካልቪኒዝም አስተምህሮ በኢትዮጵያ ውስጥ ዲኖሚኔሽናል አይደለም። ግለሰቡ የራሱን ቪው ይዞ ነው እንጂ እንትን የሚለው አንድን ቸርች ይሄ ካልቪኒስት ነው ማለት አችልም። ምናልባት ከቅርብ ጊዜ ቸርቾች ሊኖሩ ይችላል። ትምህርቱ ክርስቲያናዊ ትምህርት ነው ወይ? እኔ ጥያቄ ትምህርቱ ነው። እኔ ካልቪኒስት አይደለሁ። ክርስቲያናዊ ትምህርት ነው ብለህ ታስባለህ? ያንተን እምነት ንገረኝ። እኔ ትክክለኛ አይደለም ብዬ ነው ማስበው። መጽሐፍ ቅዱሳዊ አይደለም ብዬ ነው ማስበው። እንደዚህ ካልክ ችግር የለው፣ ወደሚቀጥለው እናልፋለን። በጣም ለምን መሰለህ? ይሄ አንተም እንዳልከው ምን ያደርጋል መሰለህ? ሰዎችና መላእክት ለዘላለም ሕይወት ቀድሞ ተወስነዋል። ሰዎችና መላእክት ደግሞ ለዘላለም ሞት ተወስነዋል ከተባለ ሰይጣንም ደግሞ ቀድሞ ተወስኖበታል ወደሚል ትምህርት ያመራናል አይደል? የሰይጣንን አላውቅም። ሰዎች ግን ቀድሞ ለመዳንና ለጥፋት ቀድሞ ተወስኗል ብሎ ያምናሉ። ሰዎችና መላእክት እኮ ነው የሚለው። ቅድም ሳነብልህ ሰምተኛል። ሰዎችና መላእክት ነው የሚለው። እሱን ኮንፌሽን አንብቤው አላውቅም። አሁን አንተ ስትል ነው የምሰማው። የእሱን ኮንፌሽን አውቀዋለሁ። ኤኒዌይስ እኔ ስለማልቀበለው እንለፈው። ከዚህ ስትወጣ ግን አሁን ከነዚህ ሰዎች ጋር እንደዚህ አይነት እምነት ካላቸው ሰዎች ጋር አብራችሁ ወንጌል አማኝ ቃለ ሕይወት ባይዘው ይህንን ትምህርት እንደምትቀበል አታውቅም? ኢትዮጵያ ውስጥ ዲኖሚኔሽናል አይደለም ካልቪኒዝም። እንደ ቃለ ሕይወት አይደለም። ኢትዮጵያ ውስጥ ዲኖሚኔሽናል አይደለም። በቃ ቃለ ሕይወት ሰርቶ አትቀበለውም ይህንን ትምህርት? ኖ አልኩ እኮ ኢትዮጵያ ውስጥ ዲኖሚኔሽናል አይደለም። ቃለ ሕይወት ካልቪኒስት ናት ማለት አችልም። ቃለ ሕይወት ሰርቶ አትቀበለውም ነው የኔ ጥያቄ። ቃለ ሕይወት ውስጥ የሚቀበሉ ሰዎች በብዛት አሉ እንጂ ዲኖሚኔሽናል አይደለም የሚያስተምረው። በብዛት በጣም ማጆሪቲው ሲጀመር ይህንን ትምህርት የሚቀበሉ ናቸው ቃለ ሕይወት ውስጥ ያሉት። ችግር የለውም። አንተም ኮንፌስ ስላደረከው ወደሚቀጥለው ጥያቄ እንሂድ። እኔ አንድ ጥያቄ ጠይቀና ለወንድሞችም እድል ሰጣለሁ። ከሙሉ ወንጌል የመጣሁት ብለኛል አይደል? አዎ። ሙሉ ወንጌል መች ነው ኢትዮጵያ ውስጥ የገባችሁ ቸርቿ? 1940 ምናምን እስከ 1961 ባለው ጊዜ ውስጥ 1940 ምናምን እስከ 1960 which means የዛሬ 70 ዓመት አካባቢ ማለት ነው። እንደዛ አካባቢ። የኔ ጥያቄ ሜቢ ከሙሉ ወንጌል ቀድማ ኢትዮጵያ ውስጥ የምትታወቀው ሜቢ በእድሜ ደረጃ ልትበልጣት የምትችለው መካነ ኢየሱስ ናት አይደል? መካነ ኢየሱስ ሕይወት ብርሃን ምናምን ያ ሰዎች ከዛ በፊት ሲድኑ ወዴት ነበር የሚጨመሩት? እነዚህ ቸርቾች ኢትዮጵያ ውስጥ ከመምጣታቸው በፊት እርግጠኛ ነኝ መካነ ኢየሱስን በዛ ከተባለ ከ80 ከ90 ዓመት በላይ አይሆናትም። ከዛ በፊት ሰዎች ሲድኑ ወንጌል ሲሰበክላቸው ወደ የትኛው ህብረት ነበር የሚጨመሩት? ከዛ በፊት ወንጌል በይፋ አይሰበክም ነበር። ማስረጃ ያው ማስረጃችን
ቤተክርስቲያን አሁን አንተን ጠይቀህና ቤተክርስቲያን በዛ ጊዜ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ነበረች። ሰዎች ያኔ ቤተክርስቲያናችንም ነበረች። ከዛ ባለፈ ከግብጽ ጳጳሳትም እየተላኩላት ከዛ ባለፈ ወንጌልን ተሰብክ ነበር። እኔ ማስረጃ እሰጣለሁ። አንተ ግን ያኔ ወንጌል አይሰበክም ነበር ያልክበትን ማስረጃ አስተኝ። ኦኬ ወንጌል መስበክ ማለትን ማለት መሰለህ ሊትራሊ ለአንድ ሰው የመጽሐፍ ቅዱስን ወንጌል ተሰብከውና ከዛ በኋላ ያ ሰው ሲለወጥ ነው ወይ ሲቀየር ነው ወንጌል ተሰበከ የሚባለው። ከዛ በፊት በነበረው አይሰበክም ብለሃል። ከዛ በፊት ሰዎች ወዴት ሲድኑ ወዴት የሚጨመሩት ስለ አይሰበክም ብለሃል። ማስረጃ አስተኝ። እሱን ነው እኮ እየነገርኩህ ያለሁት። ማስረጃ አስተኛ አይሰበክም ያልክበት። የኢትዮጵያ ኦርቶዶክስ ቤተክርስቲያን ሰው አንድ ሰው ተሰብኮ ሳይሆን ኢትዮጵያዊ በመሆኑ አንዳንድ ጊዜ ከቤተሰብ በመጣ ዝም ብሎ ነው ኦርቶዶክስ ሆኖ የሚኖረው እንጂ ወንጌል አሁን ለምታወራቸው ነገሮች ለእያንዳንዱ ነገር ባይዘው ማስረጃ ጠይቃለሁ። አሁን ያለ ማስረጃ ማውራት ይኸው ትራፕ ውስጥ ይከታል። መጀመሪያ ለጠየቅኩት ጥያቄ ማስረጃ አስተ ወንጌል ያኔ አይሰበክም ያልክበትን ማስረጃ አስተ ታሪክ እኮ ነው ይሄ እንትን አይደለም። ታሪክ ይሄው በትልቁ ላድርግ። ታሪክ ከፍተህ ያኔ የነበሩ ጽሁፎች ሊሆኑ ይችላል፣ በዛ ጊዜ የነበሩ ሰዎች ሊሆኑ ይችላሉ። አሁንም የተጻፈ ጸሐፊ ካለ ምናምን ነገር ያኔ ወንጌል አይሰበክም ነበር ኢትዮጵያ ውስጥ ያልክበትን ማስረጃ አስተ አንተ አሁን ወንጌል ይሰበካል የምትለውን እስቲ ንገረኝ። እኔ ሰምቼ አላውቅም። በታሪክ ደረጃ የሌለ ነገር ስለሆነ ምንም ማሳይ ነገር አንተ አልነበርክም ሲጀመር። አሁን ማስረጃ አለ የለህም? ለምኑ ያኔ ወንጌል አይሰበክም ብለህ ለተናገርከው ቅጥፈት ማስረጃ አለ ወይስ የለም? ቅጥፈት አይደለም፣ የሌለ ነገር ነው። የሌለ ነገር ላሳየህ አልችልም። ኤግዚስት የማያደርግ ነገር ማስረጃ የለም እንደማይሰበክ የሌለ ነገር የለም እኮ። ከሌለ ማስረጃ የለም። እሱን ነው እንደማይሰበክ የጻፉ ሰዎች ምናምን የሉ። ምንም ማስረጃ ሳይኖር ኬት አምጥተህ ነው ይሰሽ? ኬት ነው ያመጣው አንተ? ቢኮዝ እኛ ኦርቶዶክስ የሆነው ኦርቶዶክስ የነበሩ ሰዎች ኦርቶዶክስ የሆኑት ስለአንተ አላወራውም እኔ። አንተ ያኔ አልነበርክም ሲጀመር። ማስረጃ አንተ ያኔ ወንጌል አይሰበክም ያልከው መጽሐፍ አንብበህ ነው? ከመጽሐፍ ላይ አንብበህ ነው? በታሪክ ደረጃ የተጻፈ ነገር የለውም ኦርቶዶክስ ወንጌል። ከምን ሰምተህ ነው ታዲያ አንተ ይሄን ያመንከው? ከምን ሰምተህ ነው ያኔ ወንጌል አይሰበክም የሚለውን ነገር የተናገርከው? ከመጽሐፍ አንብበህ ካልሆነ ዶክመንተሪ የተጀመረው በወንጌላውያን ነው። ምንም የሌለ ነገር ምን ላሳይ? ምንም ማሳይ ነገር የለም። እሺ ማስረጃ የለም። በቃ እሺ ወደሚቀጥለው ጥያቄ እንሂድ። ያንተን ማስረጃ አስተያየት ያወራው ስለሆነ ቆይ ተረጋጋ። እዮባ ታወራዋለህ ካለህ ማለት ነው። ከዛ ናቲ ደግሞ የሚቀጥል ሰው አንድ ሰው አስገባለታለሁ። ቀጥል እዮባ። አይ ናቱ ካለው ናቱ ያናግረው። አልሰማችሁም እና አዲስ እንዳይሆን ናቲ ሰላም ብለን አንተ ሰውዬ ዲያቆን ናታኒ እንዴት ናችሁ? ሁላችሁም ሁሉ ሰላም። ጋዲሳ ይሄንን አንድ ነገር ልጠይቅ በዚህ ጉዳይ ላይ። ተረጋጋ ናቲ። መጽሐፍ ቅዱስ ህትመቶች እስኪ ዓመተ ምሕረቶቹ ንገረኝ። 18 ቤት የሆነ አንድ አለ መጽሐፍ ቅዱስ ህትመት? አዎ፣ ኧረ ከዛ በፊትም አለ በኦልደስትም አለ። እንዲሁ መረጃውን ፈልጌ ነው። 18 ስንት ላይ ነው የነበረው? 1850 አለ። 1850 አለ? ዋው የኃይለ ሥላሴ 1749 አለኝ። በጣም ጥሩ። አሁን ጋይስ እንዴት እንደምንይዘው አሳያቸዋለሁ። ናቲ እየተቀጥላለን። ያኔ መጽሐፍ ቅዱስ ሲታተም የነበረው ለምንድን ነው? ለቤተ ክርስቲያን። እሱን ምን እንዲደረግ ነው መጽሐፍ ቅዱስ ሲታተም የነበረው? ለማስተማሪያ ነው። በቤተ ክርስቲያን ውስጥ ለማስተማሪያ። ምን ለማስተማር? የእግዚአብሔርን ቃል። ጋይስ ስሙት የሚለውን ነገር አንዴ ቆይ። ኦኬ ጋዲሳ ወንጌል መስበክ ማለት ነው። ቆይ ወንድሜ ራስ እዚሁ እግዚአብሔር እኮ ያጋልጣል። የኛ አምላክ ወንድሜ ቀልድ እዚሁ ነው ሰውን የሚያዋርደው። ስሙት። ሰምታችኋል? 1749 መጽሐፍ ቅዱስ እጄ ላይ ያለ እግዚአብሔር ይስጥ። ራስን እዚሁ ትራፕ ውስጥ ትከታለህ። ያኔ መጽሐፍ ቅዱስ ለምን ነበር የሚታተመው ሲባል ለማስተማር። ምን ለማስተማር? የእግዚአብሔር ቃል። የእግዚአብሔርን ቃል ቤተክርስቲያን ታስተምር ነበር። ነገር ግን ወንጌል አሰብክም።
ወንጌል መስበክ ማለት እንዴት ነው ጋዲሳ? በአንተ መረዳት ኢትዮጵያዊ ቆይ እመጣልሃለሁ። ኢትዮጵያዊ ጃንደረባ አሁን ራሱ ሰው ታች ያለ ሰው ይታዘብ፣ እኔ ችግር የለውም። ኢትዮጵያዊ ጃንደረባ ፊልጶስ ለኢትዮጵያዊ ጃንደረባ ወንጌል ነው የሰበከለት ወይስ የእግዚአብሔር ቃል ነው ያስተማረው? ወንጌል ነው የሰበከው ለሱ። የእግዚአብሔር ቃል አይደለም ያስተማረው? የእግዚአብሔርን ቃል ነው ያስተማረው፣ ግን እሱ ሊትራሊ ስለ ኢየሱስ ክርስቶስ ከመጀመሪያ ጀምሮ የነበረውን ነው ያስተማረው። ሰበከው። የእግዚአብሔር ቃል ስለማን ነው? በቤተ ክርስቲያን ውስጥ የእግዚአብሔር ቃል ማስተማር ማለት ወንጌል መስበክ ማለት ነው። የእግዚአብሔር ቃል ስለማን ነው? ቀላል ጥያቄ እኮ። የእግዚአብሔር ቃል ብዙ ነገር አለው፣ ወንጌል ብቻ አይደለም፣ ብዙ ነገር አለው። የእግዚአብሔር ቃል የእግዚአብሔር ቃል ሁሉ እኮ ወንጌል አይደለም። ወንጌል የሆነ ቅርቃር ውስጥ ገብታል ራስህ ሲያቀብጥ ቤተክርስቲያን ያኔ ብለህ የማይሆን ነገር ቀባጠርክ። ልሰማ ፈቃደኛ ብትሆን ካልማ ይላል። ስፓኒሾች ምን ይላሉ መሰለህ? ካልማ ይላሉ። ተረጋጋ ማለት ነው። ረጋ በል። አሁን የሆነ የማይሆን ቅርቃር ውስጥ ገባ። መጨረሻ ላይ ጭራሽ ምን ልትል ነው? የእግዚአብሔር ቃልና ወንጌል ይለያያሉ ልትለን። ኦኬ፣ የእግዚአብሔር ቃል እንደሱ ሳይሆን ያልኩ አንድ አይነት ናቸው። የእግዚአብሔር ቃል ላይ አሁን በቤተ ክርስቲያን ውስጥ የሚሰጠው አንድ አይነት ናቸው። የእግዚአብሔር ቃልና ወንጌል ሰማኝ። አዎ ወንጌል እኮ የእግዚአብሔር ቃል ነው፣ ግን በቤተ ክርስቲያን ውስጥ ላሉ ሰዎች የሚሰጠው ትምህርትና ወንጌል የሚሰበከው እግዚአብሔርን ለማያውቁ ሰዎች የሚሰበከው ወንጌል አንድ አይነት አይደለም። ስለ ሥላሴ ማስተማር ወንጌል ነው አይደለም? ኖ፣ ስለ ሥላሴ ቴዎሎጂ ነው እንጂ ወንጌል አይደለም። ስለ ሥላሴ ማስተማር ወንጌል አይደለም? አይደለም። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ናቲ ያለ እኔ እዚህ ላይ ይብቃኝ። ወንድማችን ገና ምሳ ሳልበላ በባዶ ሆዴ ስለ ሥላሴ ማስተማር ወንጌል አይደለም ስትለኝ ነበርና ናቲ ያለ ምሳ ቆይ ሆዴን አታስብ ወንድሜ። እዚህ በላይ አልችልም። እንደዚህ አይነት ቀልድም ሲበዛ ጥሩ አይደለም፣ ሆዴ ያሳምማል። ቀጥል ናቲ፣ እስኪ አውራው ስለ ከሙሉ ወንጌል የመጣው ትምህርታዊ ነገር ማንሳት ከፈልክ ናቲ ይቀጥል። እዚህ ነገር ላይ ብዙ ነገር ስለዘባረቀ ይብቃው። ቀጥል ናቲ። ናታን ፈቃደኛ ከሆነ ከሱ ጋር ማውራት እንፈልገው ነገር አለ። ከዚህ ሲያወራ ናቲ ይቀጥላል። አይ ናቲ በፈለገበት መልኩ ማኔጅ ያደርጋል። ናቲ ከሙሉ ወንጌል የመጣው ጥያቄዎች መጠየቅ ይችላል። አንድ ሁለት ጥያቄ፣ ያው ብዙ ሰው ገፍት ላይም ስላለ ሰዎች መቀበል እንዲያመቸን እንቀጥል። ናቲ ይቀጥል። እሺ፣ ቴንክ ዩ፣ እግዚአብሔር ይስጥልን። እሺ መዝሙር። አቤት። በድጋሚ እንኳን ደህና መጣ። ቀደም ጋዲ ያነሳል በዚህ በሪፎርምድ ቲዮሎጂ የግለሰብ አመለካከት ነው ብለህ ነበረ። ባይዘዌ በሪፎርምድ ቲዮሎጂ ውስጥ ሪፎርምድ ቲዮሎጂ ራሱ የግለሰብ አመለካከት ነው ቲዮሎጂ ማለት ነው። ኖ የግለሰብ እንደሱ አይደለም ያልኩት። ኢትዮጵያ ውስጥ ዲኖሚኔሽናል አይደለም። ለምሳሌ አንድን ቸርች መርጠህ ይሄ ቸርች ካልቪኒስት ነው ማለት አንችልም ነው። እሺ ለምሳሌ ካልቪኒስት ለማለት የካልቪኒስትን ፖይንት መቀበል አለባቸው። ካልቪኒስት ለማለት አይደል? እንደ ዲኖሚኔሽን አይደለም የሚቀበሉት፣ እንደ ዲኖሚኔሽን አይደለም። ለምሳሌ ያህል የቸርቹ ለምሳሌ ዋናው መሪ ካልቪኒስት ሊሆን ይችላል። ቸርች ውስጥ አብዛኛው ሰዎች ካልቪኒስት ሊሆኑ ይችላሉ። ግን ምን ያደርጉታል መሰለ ወይ መዝሙርዬ፣ ቆይ ስለ ሰውየው ሳይሆን አሁን ስለ ካልቪን አይደለም እያወራ ያለሁት። አሁን የተነሳው ዌስትሚኒስተር ኮንፌሽን የሚሆን ሌሎቹ ኮንፌሽኖች የሪፎርምድ ቲዮሎጂ ኮንፌሽኖች ናቸው አይደል? አዎ አይደለ? እንደ ዲኖሚኔሽን ነው የሚቀበሉት አይደለም። ኮንፌሽኑ ካልቪንን አላልኩም፣ ኮንፌሽኑን ራሱ ማለት ነው። አዎ ኮንፌሽኑን ምን ያደርጉ አምጥተው ያለው ኢትዮጵያ ውስጥ ለአንድ ቤተክርስቲያን እንደ እንትን አሁን ለምሳሌ በዛን ጊዜ ዌስትሚኒስተር ኮንፌሽን በተጻፈበት ጊዜ እነ ካልቪን እንደሚይዙት አይነት አያያዝ ኢትዮጵያ ውስጥ አይደረግም ነው። እኔ አሁን ስለ ግለሰቡ ሳይሆን አሁን ቀጥታ የምትመልስልኝ መዝሙር ምንድን ነው? በሪፎርምድ ቲዮሎጂ ኮንፌሽኖች አሉ አይደለ? አሉ። እነዛን ኮንፌሽኖች እንደ ዲኖሚኔሽን ይቀበላሉ አይቀበሉም? ኢትዮጵያ ውስጥ ያሉት ለምሳሌ እንደ ዲኖሚኔሽን አይደረግም። የባፕቲስት ቸርቾች ኮንፌሽናቸው ምንድን ነው?
ባፕቲስት አሁን አዲስ እንትን ያሉ የቅርብ ጊዜዎቹ ቃለ ሕይወትም በለው ባፕቲስትም ብቻ ባፕቲስት የሆኑ ማለት ነው። ባፕቲስት ቸርቾች ባፕቲስቶች እንደዛ ኢትዮጵያ ውስጥ አንዱን ከአንዱ ቸርች ብዙ መለየት አችልም። እንደ ዲኖሚኔሽን ስማቸውን የምትፈልግ ከሆነ ልንገርህ። ለምሳሌ ቤተል፣ ቃለ ሕይወት ብቻ ባፕቲስት ቸርች ተብለው የሚቀመጡ አሉ። ኮንፌሽን አላቸው አይደለ? የእምነት መግለጫ። ኦኬ፣ የኢትዮጵያ ውስጥ ባፕቲስት ስማቸው ባፕቲስት የሆነ አሉ። አሁን ቅርብ ጊዜ የተቋቋሙ ናቸው። እነዛ ዌስት ሚኒስተር ኮንፌሽንን እንደ ዲኖሚኔሽን የሚይዙ ናቸው። በዚህ ፐርፐዝ ነው የተቋቋሙት። የቱ ጋር እንዳሉ ራሱ አላቃቸውም። ግን ከዛ ውጭ የድሮ ቸርቾች ይሄንን እንትን እንደ ዲኖሚኔሽን አይዙትም ነው። እሺ አዳለ አድርግልህና አሰልቺ እንዳይሆን ለምሳሌ ቃለ ሕይወት ቸርች እና ቤተል ባፕቲስትም የሚባሉት ቸርቾች ለምሳሌ ቀድም እንዳለው ቀድም ያለውን ጋዲን ትተን ወደ ሌላ እንሂድ። ለምሳሌ የኢየሱስ ክርስቶስ ቤዛነት ውስን ነው ብለው ያምናሉ፣ በቤተክርስቲያን ደረጃ ማለት ነው። እኔ እንደዛ አይነት ጽሁፍ አንብቤ አላቅም። በቤተክርስቲያን ደረጃ የወጣው ጽሁፍ ያም እንደ መግለጫ ይሄ አቋማቸው እንደሆነ አሳውቆ ለምሳሌ ቃለ ሕይወት አውጥቶ አያውቅም። ኖ ኮንፌሽናቸው ቀጥታ ይላል የማዳን ስራው ለተመረጡ ነው ይላል። ከፍቼ ላሳየ ይችላል። እሱ አላውቅም፣ እኔ አላነበብኩትም፣ እውነት አላውቅም። እንደዚህ የሚሉ ግን ከመጽሐፍ ቅዱስ አስተምሮ ውጭ ናቸው አይደሉም? እኔ ነገርኩህ እኮ እኔ የከልቪን አስተምህሮ በተለይ ይሄ ፕሪኢሌክሽን የሚለው አይዲያ ትክክለኛ ነው ብዬ አላስብም። ትክክል አይደለም። ስለ ፕሪኢሌክሽን ሳይሆን ስለ ሊሚትድ አቶንመንት ነው። አምስቱ ይኸውልህ፣ ሰባቱም ቱላፕ አምስት ናቸው። ሰባት ቱላፕ ትክክል ነው ብዬ አላስብም። ስለዚህ ከመጽሐፍ ቅዱስ ውጭ ነው። ከመጽሐፍ ቅዱስ አስተምሮ ውጭ የዛ ተቃራኒ አቋም ያለኝ የአጋንንት ነው ማለት እንችላለን? አይ አንችልም። የአጋንንት ነው ማለት አንችልም፣ ምክንያቱም ቴዎሎጂ ስለሆነ። ኦኬ፣ ከመጽሐፍ ቅዱስ ውጭ የሆነ አስተምሮ የክርስቶስ ሊሆን ይችላል? ይኸውልህ አንዱን መጽሐፍ እኮ ነው እኛም እነሱ የምንተረጉመው እና ቴዎሎጂ ነው። ቴዎሎጂን ዝም ብለን ከአጋንንት ነው ብለን መፈረጅ አንችልም። ቴዎሎጂ ስለሆነ ክሊር ላድርግልህ፣ ጥያቄውን ልመልስልህ። ለምሳሌ ከመጽሐፍ ቅዱስ ውጭ አስተምሮ አለ አይደለ? መጽሐፍ ቅዱሱን አይደለም ያልኩ። መጽሐፍ ቅዱሱማ አንድ ነው የምትወስዱት፣ አንድ መጽሐፍ ቅዱስ ነው ያላችሁ። ያ መጽሐፍ ቅዱስ በተለያዩ ሰዎች በራስ አተረጓጎም የተለያየ አይነት ቴዎሎጂ ሊሰጠው ወይ ደግሞ አስተምሮ ሊወጣበት ይችላል አይደለ? በእናንተ በፕሮቴስታንቲዝም ማለት ነው። ከዛን አሁን አንተ የምትከተለው ከክርስቶስ የሆነ አስተምህሮ ነው አይደለም? ይኸውልህ እኔ ከክርስቶስ የሆነ አስተምህሮ ነው የሚለውን ሳይሆን የማየው እንደ ቴዎሎጂ ነው የማየው ሁለቱንም አስተምህሮች። ቴዎሎጂ የሰዎች መረዳት ነው፣ በአንድ ሀሳብ ላይ ያላቸው መረዳት ነው። መረዳታቸው ሁሉ ጊዜ ኢንቴንሽናሊ የሆነ ነገር እስካላየንበት ድረስ፣ ለምሳሌ ያህል ኢንቴንሽናሊ ለሆነ ነገር ለእግዚአብሔር ስራ እንቅፋት ሆኖ እስካላየነው ድረስ ዝም ብለን መፈረጅ አንችልም። እንትን ብለህ ይሄ ሰይጣን ነው ማለት አችልም። እንደዛ እሺ፣ ምን እያልከኝ ነው? ስለዚህ ለሰዎች እንቅፋት ከሆነ ወይ ደግሞ ከመጽሐፍ ቅዱሱ አስተምህሮ የሚቃረን ከሆነ ያኔ አጋንንት ማለት እንችላለን ነው የምትለኝ አይደለ? አይ ቴዎሎጂ እስከሆነ ድረስ አንልም። እንዴት የምናውቀው ነገር አሁን ለሰው እንቅፋት ሆነ ብለን የምንለው ነገር የለም። ለምን እንደሆነ ታውቃለህ? ቴዎሎጂ ሀሳቡ። ስለዚህ በአጭሩ ለምሳሌ አንድ ቴዎሎጂ ልንገርህ፣ ቆይ ቀለል አድርግ። አንድ ቴዎሎጂ ልንገርህ። ለምሳሌ ስላሴ በነገረ ስላሴ ለምሳሌ ስላሴን የማይቀበሉ ሶስት አካላትን የማይቀበሉ እግዚአብሔር አንድ አካል አንድ መለኮት ነው የሚሉ ይሄ የራሳቸው ቴዎሎጂ ነው አይደል? ይሄ ከአጋንንት ነው ከክርስቶስ ነው? ከአጋንንት ነው ከክርስቶስ ነው አይባልም። ቴዎሎጂ ነው ሄድ ነጥብ። በቃ ስለዚህ አሁን አንተ ምንድን ነው ፍቅሩን በዛ እናድርግ ነው፣ ሁሉንም ሰብስበን እንያዝ አይነት ነገር ነው። ምክንያቱም መጽሐፍ ቅዱሳዊ የሆነ አስተምህሮ ከክርስቶስ ነው። በክርስቶስ ትምህርት የማይኖር ሲል ትምህርቱ ከክርስቶስ ስለሆነ ነው አይደለ? ያ ግን ይኸውልህ ምን አለ መሰለህ፣ በቴዎሎጂ አንድን ነገር በመጽሐፍ ቅዱስ ውስጥ ሰዎች በተለያየ መንገድ ሊረዱ ይችላሉ። አሁን ይኸውልህ
ስተትም ሊሆን ይችላል፣ ትክክልም ሊሆን ይችላል። ግን ቴዎሎጂ እስከሆነ ድረስ የተለያየ አይዲያ እንደሆነ አድርገህ ነው የምትይዘው እንጂ ዝም ብለን ምንም ያለ ምንም ማስረጃ አይ ከኔ ተለይቷል እሱ ስለዚህ እሱ ሰይጣን ነው ማለት አልችልም። ነው እሱ ሰይጣን ነው በለው ሳይሆን አስተምህሮንም ሰይጣናዊ ነው ምናምን ማለት አልችልም። ምክንያቱም ቴዎሎጂ እስከሆነ ድረስ ሰዎች የተለያየ መረዳት ሊይዙ ይችላሉ። በዛ ሆነ በቃ ወንድማችን ያው ኦልሬዲ ኮንፌስም ስላደረገ ያው ይሄ እንትን የማለት ነገር ነው። ቀደም እንዳልከው ኦልሬዲ የመሸሽና እንትን የማለት ነገር ስለሆነ ጠቅለል ያለ ሀሳብ ስጥበትና በቃ ይብቃው። ናትሻ እሺ ጋዲ፣ ከዛ በፊት ግን ቆይ አንድ እንዲመልስልኝ የፈለግኩት ነገር ነበር። ይቅርታና እንዳልከው ጠቅለል አድርገዋል። እኔም እድል ከሰጠኝ ማውራት እንፈልገው ነገር አለ ከናቴ ጋር። ችግር የለም ታወራለህ። ጥያቄ ልጠይቅ። መዝሙር ነገረ መለኮት ቴዎሎጂ ማለት ነገረ መለኮት ማለት ነው። ይህ ነገረ መለኮት ከእግዚአብሔር ነው አይደለም? ራሱ ሰዎች የሚረዱት ቆይ ልጨርስልህ። ሰዎች የሚረዱት አሁን ይሄ ነገረ መለኮት ስለ እግዚአብሔር ጥበብ ሊሆን ይችላል፣ ስለ እግዚአብሔር መገለጥ ሊሆን ይችላል፣ ስለተለያየ የያዘ አስተምህሮ ነው። ይህ ግን ከእግዚአብሔር ውጭ ሊሆን ይችላል ራሱ ማለት ነው። ነገረ መለኮቱ እግዚአብሔር ከገለጠው ውጭ፣ እግዚአብሔር ካስተላለፈው ወይ ደግሞ ለቅዱሳን ከተሰጠው ውጭ ቴዎሎጂ ሊኖር ይችላል ማለት እግዚአብሔር ሀሳቡን የገለጠበትን ሰዎች በተለያየ መንገድ ሊረዱ ይችላሉ። እሱ ቴዎሎጂ ሳይሆን ኤክስፕሬሽን ነው የሚባለው። ኤክስፕሬሽንም ሊሆን ይችላል፣ ስፔኩሌሽንም ሊሆን ይችላል። ለምሳሌ አለንበልና መዝሙሬ ስለ ስፔኩሌሽንም ስለ ኤክስፕሬሽንም አላወራውም። ያወራ ነው ስለ ቴዎሎጂ ነው። ቴዎሎጂው ከእግዚአብሔር ውጭ ሊሆን ይችላል ወይ? ራሱ በምንም ኤክስፕሬስ ይደረግ በምንም ስፔኩሌት ይደረግ። እሱ የጠየቅኩ ግን ምንድነው ጥያቄ ራሱ ቴዎሎጂው ራሱ አሁን ለምሳሌ በነገረ ስላሴ የሚሆን በነገረ ድህነት እግዚአብሔር ከገለጠው ለቅዱሳን ከተሰጠው ውጭ ቴዎሎጂ አለ ሰዎች ቢውልድ የሚያደርጉት? ሊኖር ይችላል። የስ ለምሳሌ እግዚአብሔር ከሰጠው ውጭ አንድ ቴዎሎጂ ንገረኝ። እግዚአብሔር ከሰጠው ውጭ ኦኬ። በእኔ መረዳት ለምሳሌ ያህል ኦንሊ ጂሰስ አስተምህሮ ወይም ደግሞ ዋነስ አስተምህሮ የሰው ትምህርት ነው ብዬ ነው የማስበው። ስለዚህ እሺ አሁን በቃ ቆንጆ መጣህልኝ። ስለዚህ የሰው ትምህርት አለ፣ ከዛ ደግሞ የክርስቶስ ትምህርት የእግዚአብሔር ትምህርት አለ ማለት ነው። አዎ እንደዛ ይኖራል። ቴዎሎጂ ላይ የቱ ነው የሚያድነው? ቴዎሎጂ አይደለም የሚያድነው፣ በቴዎሎጂ አይዳንም። በቃ ቴንኪው። በኢየሱስ ክርስቶስ በማመን ነው የሚዳነው። ይበቃል። በቃ መዝሙሬ እንደው መጨረሻ ላይ በቴዎሎጂ አይደለም ኦንሊ ጂሰሶች ከሰው የሆነ ቴዎሎጂ ነው የያዙት አልክና በቴዎሎጂ ብሎ ይጠይቃል። በቴዎሎጂ አይደለም የሚዳነው በኢየሱስ በማለት ነው የሚዳነው አልክ። በቃ ኤኒዌይስ ናቲ አይ ቲንክ ፕሩፍ ማድረግ ይበቃል። መዝሙሬ በጣም ብዙ ሰዓት ሰጥተናል። ይበቃል። እናመሰግናለን ወንድማችን። በቴዎሎጂ አይደለም የሚዳነው በኢየሱስ በማመን ነው የሚዳነው። እኔ በጣም እኮ ተቸገርን እኮ ነገርየው እንዴት ነው ነገሩ እንዴት ነው ብሏል። መዝሙሬ እናመሰግናለን። እግዚአብሔር ያክብርልን ወንድማችን። እሺ ስለዚህ ኦጂዎች እኮ ናትሻ ድኗል እያለ ነው ወይዘው ያ ኦጂ ብቻ ሳይሆን ማንኛውም ይሄ የሰው ትምህርት ይዞ የመጣ ለዛ ሐዋርያው ቅዱስ ጳውሎስ ግን ያለው ምንድን ነው መሰላችሁ? ከዚህ ተቃራኒ በእኔ የተሰበከ ወንጌል እንደ ሰው አይደለም ማለት ነው። በዚህ የሰው ወንጌል አይደለም የተሰበከልን። በክርስቶስ ትምህርት የማይኖር ክርስቶስም ሊኖረው አይችልም፣ አብም ሊኖረው አይችልም ተባለ። ይሁዳ መልእክት ላይ ለቅዱሳን አንድ ጊዜ ፈጽሞ የተሰጠች ሃይማኖት አለች ተባለ። ስለዚህ አስተምህሮቱ ራሱ ባይዘው ነገረ መለኮታችን ከእግዚአብሔር ነው። በቃ ከእግዚአብሔር ነው ራሱ ነገረ መለኮታችን ማለት ነው። ከዛ ውጭ የሆነ የሰው ቴዎሎጂ ወይም ደግሞ ይሄ የሰው ሰራሽ የሆነ ትምህርት ግን የአሮጊት ወይ ደግሞ የባልቴት ወሬ ነው እንጂ ድህነትን ሊሰጠን አይችልም። ቀጥሉ። ቃሎት ያሰማልን ናትሻ። እሺ ቆይ ካሌቡ ማን እያሱ ወረ ቆይ አንዴ እህታችን ትቀድማለች መሰለኝ። እሌኒ የሚል ዩዘር ኔም እኔ ቀድማለሁ። አባቴ ቀድሜ ነው የገባሁት ነው። አዲስ አበባ ቀድሜ ነው የገባሁት። የት ቤተ እምነት ነው? እኔ ከቃልዮት ቃለ ሕይወት። እንኳን ደህና መጣ። እንኳን ደህና ቆየልኝ። ንሳ ሰዎችን ለመዳን ያበቃል ብለህ ታስባለህ? ንሳ ሰዎችን ለመዳን ለድህነት ያበቃል ብለህ ታስባለህ? ንሳ የዳነ ሰው ነው ንሳ የሚገባው ያዳነ ሰው
ያልዳነ ሰው እንዴት እንሳ የዳነ ሰው ድኖ ኃጢአት የሰራ ሰው ቃልዮት ኮንኩማ እንኳን ቆይ ይመጣል። ቆይ የዳነ ሰው ለምሳሌ ክርስቲያን የሆነ ሰው የሚገባው ንሳ ለድነት ያበቋል፣ ድነቱ እንዲፈጽም ያደርገዋል። የትኛው ንሳ መጀመሪያ ከሌላ እምነት ወይም በክርስቶስ የዳነ ሰው ነው ቆስበኛ ኢየሱ የዳነ ሰው ነው ያለው። ስማኝ የዳነ ሰው የሚገባው ቆይ አንዴ ስማኝ ወንድሜ፣ የማወራው ነገር ግልጽ እኮ ነው። ሰው ክርስቲያን ከሆነ በኋላ የሚገባው ንሳ ለድነት ያበቃዋል ወይ ነው የኔ ጥያቄ። ያው ንሳ የሚገባው እኮ ከክርስቶስ ጋር ታርቆ በቅድስና መንገድ ለመኖር ነው። ስለዚህ ለድነት ያበቃዋል እንጂ ለድነት ያበቃዋል በሚገባ። በጣም ጥሩ። ሁለተኛ ጥያቄ ቃልዮት ከሆንክ አይቀር የአንተን አንድ ፐርሰናል እምነት ልጠይቀ። ሊሚትድ አቶንመንት ወይ ደግሞ ውስን ቤዞት የሚለውን ትምህርት ታውቀዋለህ? ያ ካልቪኒዝም ይሄ ትምህርት ወይ ደግሞ ኢየሱስ የሞተው ለተመረጡት ነው የሚለው ትምህርት መጽሐፍ ቅዱሳዊ ትምህርት ነው ብለህ ታስባለህ? መጽሐፍ ቅዱሳዊ ትምህርት አይደለም። በጣም ጎበዝ። ቃልዮት ሆነ እንደዚህ አይነት ኮንፌሽን እንትን ማለት በጣም ጎበዝ። እሺ በጣም ደስ በሚል ሁኔታ ቃልዮትን ትምህርት አትቀበሉም። ውስጥ ላይ ቃልዮት ውስጥ ያሉት ቃልዮት ውስጥ አንዳንድ ሰዎች አጠገቤ ስለሌለ ነው ማስረጃ ላቀርብልህ እችላለሁ። ቃልዮት ውስጥ በጣም ብዙ ሰው ይህን ትምህርት ይቀበላል። ብዙ ሰው ቃልዮት ውስጥ ብዙ ሰው ተቀበለ ማለት ቃልዮት ውስጥ ተቀበለ ማለት የቃልዮት የእምነት መግለጫው ማለት አይደለም። ሪፎርሜሽን ምን ያደርጋሉ እነዛ ሰዎች? ቃልዮት አስተሳሰብ ደግሞ ሰው ማን በደረሰበት ምን ያደርጋሉ? ቃልዮት ውስጥ ታዲያ ትክክለኛ ይሄ የመጽሐፍ ቅዱስን ወይ ደግሞ ትክክለኛ ያልሆነውን ትምህርት ይዘው ምን ያደርጋሉ? ቃልዮት ውስጥ ለምን ቤተክርስቲያኑ አታወግዛቸው? እውነታውን እስኪያውቁ ድረስ ቤተክርስቲያን ታስተምራቸዋለች። አይ እንትን ካሉ እንደ አይነት ትምህርት እንትን ቆይ ስመኛ አሁን እኛ ቸርች ላይ እኔ ባለበት አባል በሆንኩበት ላይ እንዲህ አይነት እርምጃ በወጣቶች ላይ ማስተማር ሲጀመር ጊዜ ሰጠችው። አስተማሪችው ምን አለ አልቀበልን ስል አወገዘችው። በቃ ስለዚህ በውስጥ ላሉ ሰዎች አመለካከት አለ እንጂ የቃልዮት ቤተክርስቲያን እምነት መግለጫው አይደለም። ጥሩ። ይሄ አይ ማስረጃ ማቅረብ ይቻላል፣ ችግር የለውም። የት አካባቢ ነው አንተ ያለው? ስለ አዲስ አበባ ነው ክፍለ ሀገር? ጀሙ አዲስ አበባ። አንድ የመጽሐፍ ቅዱስ ክፍል ላንሳልህና አንድ ጥያቄ ጠይቄ ሜይ ቢ እዮባ የሚቀጥል ከሆነ ይቀጥላል። አንድ የመጽሐፍ ቅዱስ ጥቅስ ላንብብልህ፣ ከዛ መረዳትን ትነግረኛለህ። እሺ። አንደኛ ቆሮንቶስ ምዕራፍ 15 አንደኛ ቆሮንቶስ ምዕራፍ 15 ላይ እንደዚህ የሚል ቃል አለ። ቁጥር 27 ላይ ቁጥር 26 ላይ የኋላኛው ጠላት የሚሻረው ሞት ነው፣ ሁሉን ከእግሩ በታች አስገዝቷልና፣ ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጥ ነው ካለ በኋላ ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉ ላስገዛለት ይገዛል ይላል። ታውቃለህ ጥቅስ? አውቀዋለሁ፣ ግን ይህን አብራርቼው አላጠናሁት። አሁን እንደ ጥያቄ ካነሳ በደንብ ባክግራውንዱን የተናገረበትን ስፍራ ሀውዱን ጠብቄ እንትን ልል አልችልም። እዚህ ጋር ግን ሌላ ነገር አረዳድ እዚህ ጋር ዝም ብዬ ልመልስልህ ሌላ ነገር እንዳላወራ ችግር የለውም። ባይ ዘ ወይ ምንም ይሄ ኖርማል ነገር ነው። የሚገቡ ሰዎች የሚነሳው ጥያቄ ላይ አንደርስታንዲንግ የለኝም በደንብ አላነበብኩትም ኦር ብሎ ይለፈኝ ማለት ይሄ ምንም መሸነፍ ምንም ማለት አይደለም። በቃ ይሄ ዚስ ኢዝ ዘ ራይት ወይ ገብቶ ሌላ ነገር ከማውኳካት አዮባ ከቃልዮት ነው የመጣውና የምጠይቀው ጥያቄ ካለ እድል ልስጥ ብሮ። ድምፅ አለ እኔ ጋ ግን አይረብሽም? ካረብሽ ግን እስቲ አሁን ያለው አይሰማም? አውራው። እሺ ምንድነው የምጠይቅህ? ቅድም የተባለው ነው እና ብዙ ደፈር ብሎ መናገር የለም በፕሮቴስታንቱ ዘንድ ማለት ነው ስለሌላው ስለተለየው ትምህርት። ጳውሎስ ግን እኛ ከሰበክነው የተለየ እርሱ የተረገመ ነው ብሏልና ይረብሻል አይደለ? ቀጥሉ በቃ ወይ ተጨረስኩ በኋላ ይረብሻል። አይሰማም? ይረብሻል አባት ምልክስቴ በጣም ጥሩ መልሰው ጋዶ ምን አልከኝ ናቲ? የአሁኑን የቤዞቱን ይመልሰው። አይ እኔ አላምንም እኮ አለ መጽሐፍ ቅዱሳዊ ነው ብዬ አላምንም ብሎኛል። እሺ እንደዛ ስላለ ነው። ቀጥል ናቲ፣ የምጠይቀው ጥያቄ ካለ እድል ልስጥ። አንድ ሁለት ጥያቄ
አይ ነው በቃ ቀጥል ጋዲ ቀጣይ እጠይቃለሁ። እሺ ሜቢ ወንድማችን እያሱ ቃለ ሕይወት ቸርች ይሄ ባይዘው ቸርቿ መቼ ኢትዮጵያ ገባች መቼ ተመሰረተች የሚለውን ነገር ሁሌ የምንጠይቅበት ነገር ቤተክርስቲያን ውስጥ መሰረታዊ ነገር ስላለው ነው። ኦኬ ቃለ ሕይወት ቤተክርስቲያን ቅብብሎሿ የት ድረስ ነው የሚሄደው? እሱን ጥያቄውን ግልጽ አድርግልኝ ነበር። ቅብብሎች ስል ለምሽ ቀለል ባለ መልኩ ቃለ ሕይወት ቤተክርስቲያን ኢትዮጵያ መቼ ነው የገባችው? ዓመተ ምሕረቱን አላወኩም። ቀድሞ ሙሉ ወንጌል ነበርኩ። በቅርብ ነው ወደ ቃለ ሕይወት በአገልግሎት ምክንያት የመጣሁት እና ስለዚህ ከሙሉ ወንጌል ወደ ቃለ ሕይወት እሱ ችግር የለውም። 70-80 ዓመት እንግዲህ ማክሲመም ከፍ አድርገን ያ ከሌላ ስፍራ ነበርኩኝ። እዚህ ስመጣ ሽፍት ያደረኩት እዚህ በአገልግሎት ምክንያት ቃለ ሕይወት ላይ ነው። ስለዚህ 70 ዓመትን በለው 70-80 ችግር የለውም። ጊዜ ለውጥ የለውም። አዎ ሰዎች አሁን የኔ ጥያቄ ምንድነው ቃለ ሕይወት ቤተክርስቲያንም ሆነ ሙሉ ወንጌል ኦር መካነ ኢየሱስ ኢትዮጵያ ውስጥ ከመምጣታቸው በፊት ሰዎች ሲድኑ ወደ የትኛው ብረት ነበር የሚጨመሩት? ጀስት እኔ እስከማውቀው ድረስ ወንጌል ሲሰበክ ነው ሰው የሚድነው ያምናለሁ። መጀመሪያ ወንጌል ስለዚህ የቀደሙን አካሄድ እንሂድ ማለት ስለዚህ ከዛ በፊት እነ ሙሉ ወንጌል እነ ቃለ ሕይወት እነ መካነ ኢየሱስ ከመግባታቸው በፊት የእግዚአብሔር ቃል ለሰዎች ትምህርት አይሰጥም ነበር? ይኸውልህ አባቴ እኔ እውነት ስነግርህ ትልቅ በዚህ ጉዳይ ሳወራ ትልቅ አክብሮት አለኝ። መጀመሪያ ኦርቶዶክስ ነበርኩኝ መጀመሪያ። ወንጌል አትሰብክም እያልኩ አይደለም። ወንጌል የምትሰብከው ግን ቤተክርስቲያን ላይ ወይም ትምህርት ታስተምራለች። ግን ኦርቶዶክስ እምነት የተስፋፋው በወንጌል በመስበክ ወይም ወጥቶ ለአሕዛብ ወንጌል በመስበክ ሳይሆን ይሄ ምንድነው በጭቆና በኃይለ ሥላሴ ዘመን ላይ የምናውቀው ሂስትሪ ላይ ተምረን ያለፍነው ነው። በጭቆና በምንድን ነው? በጣም ጎበዝ ይኸው በትልቁ አድርጌያለሁ። አሁን ላወራው ነገር እዚህ ቤት እንግዲህ ከመጣሽ ማርያም ታምጣሽ እንደሚባለው እዚህ ቤት አሁን ገብተሃል። በትልቁ አድርጌያለሁ። ኦርቶዶክስ ሃይማኖት ወይ ደግሞ ኦርቶዶክስ ቤተክርስቲያን የተስፋፋችው በጭቆና ነው የሚል ማስረጃ አስጠን። ሂስትሪ ላይ ተምረን ያለፍነው እኮ ነው። 7-8-9 ላይ ተምረን ያለፍነው ክፈተው ሂስትሪው ተምረህ ካለፍክ አልከፍትም። አሁን አላስኩም እኔ በደንብ ተምሬያለሁ ብሮስኪ። እኔ አንተ የትምህርት ተማርክ ክፈተው። ይኸው በትልቁ አድርጌያለሁ። ክፈተው። ሰዓታችንን አታቃጥል እኮ የነገርኩህ ነው። አሁን እጄ ላይ ያንዳንዱ ትምህርት የተማርንበትን ነገር እጄ ላይ የለም። አሁን የነገር ግልጽ ነው። ሂስትሪውን ተውና ጉግል ከፍተህ ኦርቶዶክስ ቤተክርስቲያን በጦርነት ነው የተስፋፋችው የሚል ከጉግል በለው ከየትም ማስረጃ አምጣ። በትልቁ አድርጌያለሁ ላወራው ነገር። አሁን በስልክ ሂስትሪ ላይ ጎግል ላይ ችግር የለም። ሰርች ካደረክ በእንገብ ይመጣል። ከወጣው ተመልሼ ልግባ። እንደዛ ከሆነ አንድ ስልክ ስለያዝኩኝ ይዘና ማስረጃ ኦርቶዶክስ ቤተክርስቲያን በጦርነት የተስፋፋችው እኛ እንከፍታለን። ቦታውን ጠቁመን እኛ እንከፍታለን። ወይ ደግሞ አትውጣ። ቆይ ጎግል ላይ ሰርች ምን ብለን ሰርች ነው? ሰርች ማድረግ ነው። ምን ብዬ ሰርች ላድርግልህ? እሺ ቆይ ገብቼ እኔ ሰርች ላድርግ ልምጣቆች። አይ ነገርኝ የሚባለውን ሂስትሪ ተምረህ አይደለ? ችግር የለውም። እኛ ሰርች እናድርግ። ሂስትሪ ተምረህ ከሆነ ንገረኝ። ኦኬ እኔ ራሴ ሰርች አድርጌ ላምጣ። ችግር የለውም። ኧረ ንገረኝ። በዛው እንዳትወጣ ነው። ና የትም አትሄድም። ና እኛ እንከፍትልሃለን። ንገረን ቃሉ ምን ብለን ሰርች እናድርግ? ለምን ሰርች ማድረገው በኃይለ ሥላሴ ሰርች አድርግ ከፈለግ በኃይለ ሥላሴ ዘመን ወይ የዘጠነኛ ነው የአስረኛ ቆይ ሂስትሪ የዘጠነኛ ነው የአስረኛ ክፍል አይደለም። ጥያቄ ጠይቀው። ለምን በኃይለ ሥላሴ ዘመን ምናምን ነገር ሂስትሪ የትኛው ላይ ነው? የዘጠነኛ ነው የአስረኛ ክፍል ሂስትሪ ላይ ነው የተማርከው? ይሄንን ሂስትሪ ላይ ነው የተማርከው ይመስለኛል። ዘጠነኛ ክፍል ይመስለኛል። የትኛው በድሮ መጽሐፍ ነው በአዲሱ መጽሐፍ ነው የተማርከው? እኔ ኦልሬዲ በመጀመሪያው እሺ ችግር የለውም። ዘመን ምን የሚል ጦርነት ነበረ? ጦርነቱ ራሱ ምን የሚል ነበር? አይ ጦርነት ምናምን ነገር ሳይሆን ሙስሊሞች ይጨቆኑ ነበረ ምናምን ነገር። እንደውም በጣም የሚገርም ይጨቆኑ ነበረ። ምን ትዝ ይለኛል። ስማቸው ራሱ ለምሳሌ አሁን ገና በጣም የምናውቀው ነገር ለማን እንደምትሟገት ገባ ነው። ቆይ ስማኝ ሎጂካል ሀሳብ ላንሳል። አሁን ጥያቄ ነበር እያሱ ክርስቲያን ሆኑ መሐመድ እያሱ ገብቶኛል።
ቆይ ሌላ ቦታ ወይ አሁን ማስረጃ ማምጣት አልቻልክ ምን አላልክ እድል ሰጠነ አሁን ሌላ ነገር መቀባጠር አሁን ቆይ ስማኝ ሚዩት ከማድረግ ስማኝ መጀመሪያ ጥያቄ ምን ነበረ መካነ ኢየሱስም ሆኑ ፕሮቴስታንቶች ከመጨመራቸው ኢትዮጵያ ከመግባታቸው በፊት ሰዎች ሲድኑ ወዴትኛው ብረት ነበር የሚጨመሩት ነው አይደል ጥያቄ ያ አይደል እሺ ቀጥል ኦርቶዶክስ አንድ ሰው ችግር የለውም እሺ ኦርቶዶክስ በለቀጥል ሰው ምንድነው ነው ወዴት ነበር የሚጨመረው ለምሳሌ ሰው ፕሮቴስታንቲዝም ኢትዮጵያ ውስጥ ከመምጣቱ በፊት ሰው የእግዚአብሔር ቃል ሲነገረው መጽሐፍ ቅዱስን ሲያነብ ሰው ወዴት ነበር የት ነበር ሄዶ የሚጠመቀው ኦርቶዶክስ ምን አልከኝ አልሰማውም ኦርቶዶክስ ማን አልከኝ ማን አልከኝ ኦኬ ሰማው ድምፅን ዝቅ ስታደርግብኝ በደንብ አልሰማውክም ነበር ለዛ ነው ስለዚህ አሁን የኔ ጥያቄ እነዛ ሰዎች የሚጨመሩበት ህብረት የሚያድን ህብረት ነው አይደለም ህብረቱ የሚያድን ህብረት ነው አይደለም ያ ህብረት አራ ህብረት አይደን ማባቲ ቤተክርስቲያን ማለት ምንድነው ህብረት ነው አይደል ኤክሌሲያ ነው አይደል ቤተክርስቲያን ማለት የኛ ነን ቤተክርስቲያን መሰባ ህብረት እኮ ስለሱ ነው ክርስቲያኖች መሰባሰቢያ ክርስቲያኖች መሰባሰቢያ ስለዚህ አሁን እኔ ያልኩ ያለሁት ምንድነው ሰዎች ለምሳሌ ፕሮቴስታንቲዝም ኢትዮጵያ ውስጥ ከመግባቱ በፊት ቀደም ያልኩ ኮንፊርም ያደረክልኝ ነገር አለ ወደ ኦርቶዶክስን የሚጨምሩት ብለኛል ሰው መጽሐፍ ቅዱስ አንብቦ ሄዶ የሚጠመቀው ኦርቶዶክስ ቤተክርስቲያን ውስጥ ነው አይደል ያ ስለዚህ ልክ ኦርቶዶክስ ቤተክርስቲያን ሄዶ ሰው አምኖ ሲጠመቅ ድኗል አልዳነም በዛ ጊዜ ኮይ ማለት ኦርቶዶክስ የሆነ ሰው ላድኗል አልዳን የሚለው ሐሳብ ውስጥ እኮ ነው የሚያስገባው አይ እኔ የሆነ ሰው ነው ማለት ሰው አምኖ መጽሐፍ ቅዱስን አነበበ እግዚአብሔርን ቃል አነበበ ከዛ በኋላ ቤተክርስቲያን ሄዶ ተጠመቀ ሰው በዛ ጊዜ አምነው የሚጠመቁ ሰዎች ድነዋል አልዳኑ በጊዜው እምነታቸው ልክ ከሆነ ማለት በክርስቶስ ብቻ እምነታቸው ከሆነ ይድናሉ በክርስቶስ ብቻ ከሆነ እምነታቸው ልክ እንዳሁኑ ኦርቶዶክስ እምነት ምን ማለት ነው በክርስቶስ ብቻ ማለት ቀድሞ የነበረው እንደውም ጥሩ ከቤተክርስቲያን የወጣው ሰው ብለኛል ከኦርቶዶክስ ቤተክርስቲያን የኦርቶዶክስ አምስቱ አዕማደ ምስጢራትን ንገረኝ ቆይ እዚህ ላይ ከመግባታችን በፊት እንገባለን የቤቱ ባለቤት እኔ ነኝ መሄድ በፈለኩበት አቅጣጫ ሄዳለሁ አምስቱ አዕማደ ምስጢራትን ንገረኝ የቤተክርስቲያን ወይ እኔ የሚያክል በደንብ ዲፕ አልገባሁበትም እንትኑ ላይ አምስቱ አዕማደ ምስጢራትን ሳታውቅ ነው ከኦርቶዶክስ የወጣኸው አምስቱ አዕማደ ምስጢራትን እንኳን የቤተክርስቲያን አምስቱ አዕማደ ምስጢራት ዲፕ እንደዚህ በደንብ አልገባሁበትም ዲፕ አይደለም ይሄ ከላይ ነው ከላይ የተንሳፈፈው ነው ብራዘር ዲፕ አይባልም ይሄ አምስቱ አዕማደ ምስጢራት ገና ማለት እንደዚህ ዲፕ አይደለም ዲፕ እያልክ ሌላ ቃል አትስተው እኔ ይኸውልህ ስማኝ ኦርቶዶክስ እያለ ምን ማለት አምስቱ አዕማደ ምስጢራትን ማታውቅ ከሆነ አምስቱ አዕማደ ምስጢራትን ማታውቅ ከሆነ ኦርቶዶክስ እያለ እሺ የኦርቶዶክስ የሥላሴ ትምህርት ንገረኝ ተመሳሳይ ከሆነ የሥላሴ ትምህርት አሁን ካለሁበት መንፈስ ቅዱስ ከማን ነው የሚሰርጸው መንፈስ ቅዱስ የሚሰርጸው ከማን ነው ማለት ወደ ማን ነው የሚሰርጸው ነው ከማን ነው የሚሰርጸው ከማን ነው የሚሰርጸው መንፈስ ቅዱስ ከአብ ነው ፕሮቴስታንቱ ዓለም ላይ ያለው ትምህርት መንፈስ ቅዱስ ከአብና ከወልድ ነው የሚሰርጸው ነው አይደል የፕሮቴስታንቱ ትምህርት ነው አላደው አላውቁ ከሆነ የነበርክበትንም አሁን አንተ ችግሩ ምንድነው የነበርክበትንም አታውቅም የሄድክበትንም አታውቅም አሁን መሀል ላይ እኮ እኛ ግራ የገባን እሱ ነው የነበርክበትንም አታውቅም የፕሮቴስታንቱን ትምህርት እኔ እየነገርኩህ ፕሮቴስታንት አንተ ነህ የፕሮቴስታንቱን ትምህርት የምነግርህ እኔ ነኝ ጭራሽ ደግሞ ለአገልግሎት ነው ቃል ሕይወት የሄድኩት ትለኛለህ አገልጋይ ነኝ ትለኛለህ ስማኝ ቴዎሎጂካል እኮ ነው የጠየቀኛል ምንም ቴዎሎጂ አይደለም መጽሐፍ ቅዱስ ላይ ያለ ነገር መጽሐፍ ቅዱስ ላይ ያለ ነገር እሺ እንትን በል አባታችን ነው ይበልልህ አባታችን ነው ይበልልህ ጸሎት እያንዳንዱ ነገር አንተ ያልከኝ ከሁሉ ነገር እንትን ማለት አይ አባታችን ነው ይበልልህ እንዴ ኦርቶዶክስ አምስቱ አዕማደ ምስጢራትን አታውቅም ኦርቶዶክስ ነበርኩ አልከኝ አባታችን ነው ይበልልህ ለምንድን ነው የምልህ የኔን እውቀት ልፈትሽ ነው ማለት ችግር የለውም ኦርቶዶክስ ነበርኩ ብሏል አባታችን ነው ይበልልህ
እሱን ማለቴ ምንም አባታችን ነው ካላልክ አትቀጥልም። ወይ ትወርዳለህ ወይ ደግሞ አባታችን ነው ትላለህ። ምረጥ። አባታችን ነው ይበልልህ። ጸሎት ይሆናል አንተ እሱ ጸሎት እዚህ ሶሻል ሚዲያ ላይ ወጥቼ ለአንተ ጥያቄ ስለጠየቅልኝ ጸሎት አይሆንልኝ። አባታችን ነው ትችላለህ። ሌላ ሀሳብ ታነሳ እማትችል ከሆነ እንቀጥል። ድብን አድርጌ እችላለሁ በልልህ። ድብን አድርጌ እችላለሁ በልልህ እኮ አንተ ስለጠየቅኝ አይደለም በልልህ። ይሄ ሁላችንም እንስማ። ምን ችግር አለ እንዴ? ኦርቶዶክስ መሆንን እኮ ለማረጋገጥም ነበርኩ ብላል። አባታችን አድርጌ እችላለሁ አልኩ እኮ በልልንሽ እንዴ ኦርቶዶክስ ይሄን እኮ የቻልኩት እንደው ጭራሽ ኦርቶዶክስ ሆኜ አይደለም እዚህ ከመጣሁ በኋላ ነው የቻልኩት። የሚገርም አባታችን እኮ የሚያስተምር ኦርቶዶክስ አይደለም። እዚህ ከመጣሁ በኋላ ነው የቻልኩት። አባታችን አይገርምም? እሱ ነው የደነቀኝ። ማን ቼክ የማያደርገኝ ወይ እያሱ ቼክ ማንም አያደርገኝም ነበር። ስምን መላክ ያወጣዋል አሉ። አሁን አባታችሁ ነው የተናገረ አባታችሁ ነው የተላላከ ጥያቄ ካለ መጽሐፍ ቅዱሳዊ ጥያቄ እየጠየቅን እንቀጥል እንጂ ይሄ መጽሐፍ ቅዱስ ላይ እንዴ አባታችሁ ነው እኮ መጽሐፍ ቅዱስ ላይ ያለ ነገር ነው። ጌታችን እንዲህ ብላችሁ ጸልዩ ብሏል። አባታችሁ ነው ይበል። መጽሐፍ ቅዱስ ላይ ያለ ነገር እኮ አሁን እዚህ ጋር እኮ እየጠየቀኝ ያለው ጥያቄ ለህይወት የሚሆን ወይም ሰዎች እንዲማሩ አይደለም። አንተ የኔን እውቀት ልትፈትሽ ነው እየጠየቅ ያለው። ምን አይነት እንደው እንደዚህ ነው። በቃ ቅጥፈታቸው እንደዚህ ነው። ባይዘው ጋይስ መቅጠፍ በቃ አባታችን ነው ይበል ሲባል ለህይወት የሚሆን ነገር እንዴ ጌታችን እንዲህ ብላችሁ ጸልዩ ያለውን ነገር ሰው ማያውቅ ከሆነ አምስቱ አዕማደ ምስጢራትን አያውቅ። አባታችን ነው የጸሎትን አያውቅ። የኦርቶዶክስ ነገረ ድነት ትምህርትን አያውቅ። የሥላሴ ትምህርትን አያውቅ። ኦርቶዶክስ ነበር። የፕሮቴስታንቱንም አያውቅ። እንደው እኮ የተቸገርነው እኮ እሱ ውሸት አትዋሹ። በቃ ኦኬ። እንደዚህ አንድ እንድታስተውሉ የምፈልገው ነገር በዚህ መሀል ጋይስ ምንድነው ድንገት የምሬ ነው የምላችሁ ከኦርቶዶክስ ወደ ፕሮቴስታንት የሄዱ ሰዎች ራሱ ኦርቶዶክስን ሳያውቋት ነው። ስንት ጊዜ ላይ ብለን ማሳየት ይችላል። አያውቋትም ሲጀመር የሆነ የሚነገራቸው ውሸት አለ። ከዛ በኋላ ያንን ውሸት ይዘው ጭንቅላታቸው ላይ እንደ እውነት ይዘው ይወጣሉ። በቃ ዛሲት እንዴ ደግሞ አባታችን ነው የጸሎት ሲባል አባታችን ነው አይችል። ከዛ ለህይወት የሚሆን ነገር ጠይቅልኝ። ከአባታችን ነው የጸሎት የበለጠ ለህይወት የሚሆን ነገር አለ እንዴ? ጌታ እኮ ነው በአንደበቱ እንዲህ ብላችሁ ጸልዩ ብሎ የነገረን። እንደው ጴንጤዎች ምን እንደሚሻላቸው አላውቅም እኮ ጌታ ኢየሱስ ክርስቶስ። እሺ ናቲ አለ ሌኒን ተቀበሉት። ቅድም በመሀል ወጥቼ ነበርና ደቂቃ ካሌብ አይ ነው ካሌብ ይቅርታ። ያው እንግዲህ ቀድሞ ደግሞ ሌኒማውን ረጅም ሰዓት የተቀመጠችውና እሷን አጠር ባለመልኩ አውርተናት በኋላ ላይ ደግሞ አንተ እናስተናግዳለን። በጣም ይቅርታ። እሺ ግን አንዳንድ ሰዎች ኮመንት ላይ አልፎ አልፎ ከስንት አንድ ጋዲ ቀስ ብለህ ብትጠይቀው ግን አሪፍ ነበር የምትሉ አሽቃባጮች አርፋችሁ ተቀመጡ። ይሄ ማሽቃበጥ ይባላል። ከዚህ በላይ እንዴት ኦርቶዶክስ ሳይሆን ኦርቶዶክስ ነኝ ብሎ ከሚቀጠፍ ሰው ጋር ከዚህ በላይ እንዴት ይጠየቅ? ቀጥልና ተሻለ ቀጥል። እሺ ጋር ተሰባል። ሌኒ እንዴት ነሽ? እግዚአብሔር ይመስገን። ሰላም እንደምን አላችሁ? ሰላም ናችሁ? አለን። ከየት ቤተ እምነት ነው? እኔ ወንጌል አማኝ ነኝ። የወንጌል አማኞች ህብረት። በወንጌል አማኞች ህብረት ውስጥ የተለያየ ቤተ እምነት አለ። ከየትኛው ነሽ? በአስተምሮም ስለምትለያዩ ማለት ነው። እኔ ህይወት ብርሃን ነኝ። ህይወት ብርሃን ይሰማል? ይሰማሻል? እሺ ከህይወት ብርሃን። እሺ ጥሩ። በእናንተ በወንጌል አማኝ ህብረት ውስጥ በአስተምህሮ ልዩነት አለ የለም? ገባብሽ መሰለኝ። በሆነ አስተምህሮ ልዩነት በአብ በወልድ መጽሐፍ ቅዱሳዊ በሆነ አስተምህሮ በኢየሱስ ክርስቶስ ትምህርት በአብ በወልድ በመንፈስ ቅዱስና በአንድ ቤተክርስቲያን በማመን በቅዱሳን ህብረት በማመን በኢየሱስ ክርስቶስ ትንሣኤ በመላእክትና ስለሚመጣው ስለ ጌታ ፍርድ ልዩነት የለም። እሺ ከአስተምህሮ ሲባል ዶግማ ነው አይደለ? ወይም ደግሞ ህይወት የሚገኝበት ትምህርት ማለት ነው። አዎ። እሺ በዛ ህይወት በሚገኝበት ትምህርት በአስተምህሮ ልዩነት የላችሁም? ልዩነት የለም። አሁን በአብያተ ክርስቲያናት በወንጌላውያን አብያተ ክርስቲያናት ህብረት ውስጥ ያለ በአንድ ህብረት ልዩነት የለም። ኦኬ
እሺ የወንጌል የካውንስሉ ካሜራ ላብራልሽ። ይሄ የእናንተ ካውንስል ነው አይደለ? የካውንስሉ ነው አይደለ? አርማው ይሄ ይሄው የኢትዮጵያ ወንጌል አማኞች አብያተ ክርስቲያን ካውንስል ይላል አይደለ? ይታያል ጋዶ ይታያል። እሺ ካውንስሉ ግን አርማውን ሲያብራራው ምን ይላል? የተለያየ እድሜና አስተምህሮ ያላቸው ቤተ እምነቶች ህብረት ስለሆነ ነው ይላል። አዎ አስተምህሮ የራሳቸው ውስጥ ላይ ሊሆን አሁን ስለ ካውንስሉ ማለት ነው እንደናንተ እኛ ነው የምናውቀው። አሁን በቅርብ ጊዜ የተቋቋመ ነው። ዲቴል ይሄ ነው ብሎ ማብራራት አይቻልም። ግን ስለ መጽሐፍ ቅዱስና አሁን ስታወሩት ስለነበረው ህይወት እውነት ስለሚሰጠው ነገር ብናወራ ጥሩ ነው። አሁን ስለሱ ስላላ ወደዛ ሄድልሻለሁ። ቆይ እሺ ሌሊዬ፣ አሁን የጠየኩሽ ጥያቄ ምንድነው? አሁን ስለ ካውንስሉ አይደለም ባይዘው የማወራው። ካውንስሉ ምን አለ ግን እንደው የተለያየ አይነት ቅርጽ መደቡ ላይ ያስቀመጥኩት አርማው ላይ የተለያየ እድሜና አስተምህሮ ያላቸው ቤተ እምነቶች ስላሉ ነው አለ። ይሄው ስለዚህ በእናንተ ውስጥ አንድ ወንጌላውያን በሚባሉት ውስጥ የተለያየ እድሜና አስተምህሮ አላቸው። እንዳልሽው በቅርብ የመጡ ይኖራሉ፣ የቆዩ ይኖራሉ። ግን ደግሞ የተለያየ እድሜ ብቻ ሳይሆን አስተምህሮም አላችሁ የተለያየ እያለ ነው። ማን ያለው? ካውንስላችሁ ነው ያለው። አዎ ልክ ነው። ያ ማለት ግን የተለያየ በአስተምህሮ ትለያያላችሁ ማለት ነው። አይደለም ያልኩት በድህነት ጉዳይ እንዴት እንደምትለያዩ ላሳይሽ። እሺ ለምሳሌ ሰው ከዳነ በኋላ ነው የሚጠመቀው ወይስ ከመዳኑ በፊት ነው ጥምቀትን የሚወስደው? ሰው ካመነ በኋላ እንደ እግዚአብሔር ቃል ያመነ የተጠመቀ ይድናል ስለሚል ኢትዮጵያዊ ጃንደረባ አምኛለሁ፣ እግዚአብሔር ክርስቶስ እንደሆነ አምኛለሁ፣ መጠመቅ እችላለሁ ወይ ክርስቶስን አጠመቅ ይላል። ልክ አምኖ ሰው ተምሮ እግዚአብሔር ቃል ይጠመቃል። ስለዚህ ጎበዝ። ስለዚህ ሰው እንዳልሽው አምኖ ከተጠመቀ በኋላ ነው የሚድነው አይደለ? አይደል? ለምሳሌ ይሄ የእምነት መግለጫ የሙሉ ወንጌል የእምነት መግለጫ ነው። ለምሳሌ ሙሉ ወንጌል ምን ትላለች? ሰው ዳግም ከተወለደ ከዳነ በኋላ መተባበሩን ለማሳየት ለመግለጽ ነው የሚጠመቀው ትላለች። ስለዚህ ልዩነት አለው በድህነት ጉዳይም ይሄ የለውም። እንዴት መጠመቅ ለመተባበር ኢየሱስ ክርስቶስ ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ ከክርስቶስ ጋር ይተባበራል ስለሚል እግዚአብሔር ቃል እንጂ አሁን ለምሳሌ ጥምቀት የዘላለምን ሕይወት የሚሰጥ ቢሆን ክርስቶስ መሞት አይጠበቅበትም። እንደገና ደግሞ የአስቆሮቱ ይሁዳ በመጥምቁ ዮሐንስ ጥምቀት ተጠምቋል። ግን እሱ ስለ ዮሐንስ ጥምቀት ሳይሆን አሁን ቅድም ቆንጆ መተሽልኝ ነበረ። ምን አልሽ አንቺ? መጽሐፍ ቅዱሱን ያሽና ማርቆስ 16 ላይ ሰው የሚድነው አምኖ ሲጠመቅ ነው እንደሚል፣ ስለዚህ ድነትን የሚያገኘው ሰው አምኖ ከተጠመቀ በኋላ ነው ብለሽ ነበረ አይደለ? ከዛን እሺ ጥሩ። ለምሳሌ ችግር የለውም፣ ቆይ ቀለል ላድርግልሽ። ለምሳሌ ጥምቀት ከሴጣን የሚቤዠን ነው፣ ከጨለማ ወደ ብርሃን የምንመጣበት ነው ብላ ታምናለች መካነ ኢየሱስ። ታምኛለሽ አንቺ እንደዛ? እኔ ጥምቀት ከጨለማ ወደ ብርሃን የምንመጣበት ነው ብዬ አላምንም። እምነት ነው ያላመነ። ስለዚህ እዚህ ላይ ትለያያላችሁ ማለት ነው። ሊሆን ይችላል። አሁን ስለ መካነ ኢየሱስ ዲቴል እንትን ስለ ጥሩ። አሁን ከቤተ እምነት እንውጣና ራስሽ ያሹን መጽሐፍ ቅዱስ ደግሞ እኔ አንደኛ ጴጥሮስ ምዕራፍ 3:21 ላይ ጥምቀት ያድናል ይላል። ትቀበላለሽ? አንደኛ ጴጥሮስ ምዕራፍ 3:21 ላይ ጥምቀት ያድናል ይላል። ያድናል ብለሽ ትቀበላለሽ? ሞት ከሞት የሚለው ላይ ያድናል የሚለው በመንፈስ ቅዱስ ወደ ክርስቶስ አካል የመጨመርን ጥምቀት ነው እዛ ላይ የሚኖረው። ኦኬ፣ እዛ ላይ ግን ውሃ ይለዋል። የውሃ ጥምቀት ነው የሚለው። ትቀበላለሽ? ለምን ዮሐንስ ምን አለ? እኔ በውሃ አጠምቃቸዋለሁ፣ ከእኔ በኋላ የሚመጣው በእሳት ያጠምቃቸዋል። እሱ መንሹ ነው፣ አውድማውን
ይኖራሉ እና በመንፈስ ቅዱስ መጠመቅ አለ። አይ አሁን ስለ መንፈስ ቅዱስ ጥምቀት አይደለም። በመንፈስ ቅዱስ መጠመቅ ማለት መንፈስ ቅዱስን መቀበል ነው። እሱ ሳይሆን ጥያቄ አንደኛ ጴጥሮስ ምዕራፍ 3:21 ውሃው ማለትም ጥምቀት አሁን ምሳሌ ሆኖ ያድነናል አለ። ስለዚህ ያድናል ብለሽ ትቀበያለሽ። በነገርሽ ላይ ግን ሰው ከክርስቶስ ሞትና ትንሣኤ ጋር ካልተባበረ ይድናል እንዴ? ካመነ ይድናል። አይ የጠየኩሽ አይደለም። የጠየኩሽ ሰው ከክርስቶስ ሞትና ትንሣኤ ጋር ካልተባበረ ይድናል? የሚተባበረው ዋናው በእምነት ነው። አምኖ ክርስቶስ ለኔ ሲል በመስቀል ላይ ሙቶልኛል ብሎ ሲያምን ያኔ ይድናል። ለምን? በመስቀል ላይ የተሰቀለው ዛሬ በገነት ከኔ ጋር ትሆናለህ ነው ያለው እንጂ ውረድና ጥምቀት እንፈጽማለን። እውነት ነው። ውረድና ጥምቀት እንፈጽማለን። ቆይ አሁን እስቲ ጥቅስ በእምነት ነው የምንተባበረው የሚል እስቲ መጽሐፍ ቅዱስ አለ እንደዚህ የተጻፈ? በእምነት ነው የምንተባበረው ሳይሆን የምንድነው በእምነት ነው አይደለም። አንቺ እኮ ደህና ነሽ ግና የለም ደህና ነሽ? እኔ የጠየኩሽ ሰው ከክርስቶስ ሞትና ትንሣኤ ጋር በምንድን ነው የሚተባበረው እህቴ? በጥምቀት ብለን እኮ ቅድም ብለናል። ጎበዝ። ሰው በጥምቀት ከክርስቶስ ሞትና ትንሣኤ ጋር ይተባበራል አይደለ? አዎ ጎበዝ። እሺ ሰው ከክርስቶስ ሞትና ትንሣኤ ጋር ካልተባበረ ይድናል? ካመነ ይድናል። እንግዲህ ጥሩ። እሺ በቃ አሁን እንትን አላለችም መሰለኝ ብዙ ሳይጠመቅ አምነው ይዳሩ ስላሉ ነው። ጥምቀት ስርዓት ነው። ጥምቀት መተባበር ነው። እምነት ግን የህይወትን አቅጣጫ የሚቀይር ነገር ነው። እምነት እኮ በክርስቶስ ማመን ማለት ከድቅድቅ ጨለማ ወደሚደነቅ ብርሃን መምጣት። በእሱ ልጅ ችግር የለውም እሱ። በብሉይ ኪዳን ስላሴ ነበሩ? አዎ ስላሴ እንደ ክርስቶስ እንዳስተማረው አልተገለጸም። በአብ በወልድ በመንፈስ ቅዱስ ስም ብሎ አልተገለጸም እንጂ ከዘፍጥረት ጀምሮ ስላሴ እግዚአብሔር ብዛታዊ አንድነት ኤሎሂም የሚለውን ስም እየተጠቀመ ከዘፍጥረት ጀምሮ በብሉይ ኪዳን ኑረዋል። እስኪ ለምሳሌ ጥቅስ ብትሰጪኝ በብሉይ ኪዳን ስላሴ የተገለጠበት ጥቅስ። ስላሴ የተገለጠበት ሳይሆን ስላሴ የተናገረበት። አሁን ለምሳሌ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። ብዛታዊ የሆነ ስም ተጠቀመ። ከዛ በኋላ ደግሞ ብዙ ቦታዎች ላይ እግዚአብሔር በብዛታዊ ኑ ቋንቋቸውን እንደባልቅ ብሎ ዘፍጥረት 11 ላይ ሰው ባቢሎን ግንብ ገንብቶ እግዚአብሔርን ባሳዘነው ሰዓት ተጠቅሟል። እንደገና ደግሞ ኢሳይያስ ላይ እግዚአብሔርና መንፈሱ ልከውኛል ይላል። አይጥሩ ወልድ የአብ ልጅ የተባለው ከምን አንጻር ነው? መቼ የተወለደ ወልድ? ወልድ ሰዎችን ለማዳን አሁን መጽሐፍ ቅዱስ እንደሚናገር የተወለደው መቼ ነው ጥያቄ። ስለዛ ከወደደን ከትልቅ ፍቅሩ የተነሳ በበደላችንና በኃጢአታችን ሙታን በነበርን ጊዜ አንድያ ልጁን ሰጠን ይላል። ወልድ የተወለደው እኔ አሁን ስለ ኢየሱስ አይደለም ያወራሁት። ወልድ የተወለደው መቼ ነው? ወልድ ከአብ ነው የተወለደው አይደል? አዎ ያንንማ ዘላለማዊ የእግዚአብሔር ማንነት ስለሆነ መጽሐፍ ቅዱስ ከሚለው ውጭ ልል አልችልም። አሁን በዚህ ጊዜ ነው በዚህ ዘመን ነው ልል አልችልም። ኢየሱስ ክርስቶስ ከመጀመሪያም ሰዎችን ለማዳን እግዚአብሔር በገዛ ፍቃዱ እንዳዘጋጀው ይናገራል መጽሐፍ ቅዱስ። ኦኬ እግዚአብሔር ነው ወልድን ያዘጋጀው? አብ ነው ወልድን ያዘጋጀው? ራሴ በፍቃዴ ነፍሴን ስለበጎች አኖራለሁ ነው ያለ። እኔ በስጋ ስለመገለጡ አላልኩሽም እህቴ፣ በስጋ ስለመገለጡ አላልኩሽም። ወልድ መቼ የተወለደው? ወልድ ማለት እኮ ስጋዊ ስሙ አይደለም አይደል? አዎ ወልድ ማለት አምላክ በስጋ ከመገለጡ በፊት የነበረው እግዚአብሔር ወልድ ይባል ነበረ። መቼ የተወለደው ነው? ከአብ። አይ ዘላለማዊ አምላክ ነው። ከአብ ጋር እኩል የሆነ አምላክ ነው። ከአብ ጋር መተካከልን እንደሚቀማ ነገር አልቆጠረም። ነገር ግን ራሱን ባዶ አድርጎ የሰው ምሳሌ ይዞ ፊልጵስዩስ 2 ላይ መቼ የተወለደው እኮ ነው ጥያቄ። መቼ የተወለደው? ለእኛ እኮ በሚገባን ቋንቋ ስለገለጸው ነው እንጂ አብ አምላክ የዘላለም አምላክ እንደሆነ ወልድ የዘላለም አምላክ ነው። መንፈስ ቅዱስ የዘላለም አምላክ ነው። እሺ በቃ እሺ እህታችን
እናመሰግናለን ለነበረን ቆይታ እህታችን ሌኒ አትጥፊ። እንደዚሁ ሌላም ጊዜ ደግሞ በነገረ ድነት ላይ ይዘን ገብተን ስለምናወራ ገብተሽ ተማማሪ። እናመሰግናለን። እግዚአብሔር ያክብርልን። አመሰግናለሁ። አንዴ ግን ምነግርህ አሁን ቅድም ሰውየውን ስትጠይቀው የነበረው አይነት ጥያቄ ብትጠይቀኝ በጣም ደስ ይለኛል። ለዛም ነው ታግሼ አሁን ለምሳሌ ሰዎች ከበፊት ሲድኑ የት ነበር የሚጨመሩት? እንዴት ነበር የሚለውን ጸሎት ትችያለሽ ሌኒ? በጣም እችላለሁ። በይልን እስቲ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን አሜን። አሁን ምን እናደርጋለን መሰለሽ? ለዛሬ አሁን በጸሎት ስለዘጋሹ እዚህ ላይ ብቃና ሌላ ጊዜ ደግሞ ብዙ ሰዎች ገስት ላይ ስላሉ ብዙ ሰዎች ገስት ላይ ስላሉ ሌኒ ረጋ በይ እህታችን ረጋ በይ። አሁን በጸሎት ስለዘጋሹ ምን እናደርጋለን መሰለሽ? ሌላ ጊዜ ደግሞ ላይፍ ስንገባ እኔም ፎሎ አድርጊኝና መተሽ ዛሬ የጠየቁትንም ጥያቄ እጠይቅሻለሁ። እንደዛ እናድርግ እህታችን። እግዚአብሔር ያክብርልን። ጌታ ያክብርልን። እናመሰግናለን። ያው በጸሎት ዘግተዋለች ብዬ ነው። ፍልፍሉ ምን ይቀልዳል ፓፓ ታውቂዋለሽ ወይ? በብልሃት በጸሎት ዘጋሽ። በቃ እኛም ጨርሰናል መስሎኝ ነበር። እኛም ጨርሰናል። ስለዘጋሹ ቻው አላለም። ክፉ አታስሩኝ። እሺ ኤኒዌይስ ክፋት አስቤ አልነበረም። ኤኒዌይስ እሺ ሶሊ የሚል ዩዘር ኔም አቤት ወይ ሰላም ነው? ኦኬ ወንድ ነህ? ይቅርታ እንዴት ነህ? እግዚአብሔር ይክበር። ሁሉ ሰላም። እንዴት ናቸው? አለን። አምላክ የተመሰገነ ይሁን። እግዚአብሔር ያክብርልን። ከየት ቤተ እምነት ነህ? ፕሮቴስታንት ከቃለ ሕይወት። ዛሬ ቃለ ሕይወቶች በደንብ ቤታችንን በደንብ እያንኳኳችሁት ነው። ጥሩ ነው መምጣታችሁ፣ ደስ ይላል ምናምን ነገር። እሺ ሜቢ ቅድም አንድ ቃለ ሕይወት ስንጠይቅ ነበርና ያንተንም ፐርሰናል መረዳት ማወቅ ፈልጋለሁ። ውስን ቤዞት ወይ ደግሞ ሊሚትድ አቶንመንት የሚለው ትምህርት እንዴት ነው? ትክክለኛ የመጽሐፍ ቅዱስ ትምህርት ነው ብለህ ታስባለህ? ክርስቶስ ኢየሱስ የሞተው ለተመረጡት ነው የሚለው ትምህርት? አይ እሱን አላምንም። ግን ክርስቶስ ኢየሱስ የሞተው መጽሐፍ ቅዱስ እንደምናገር ለዓለም ሁሉ ነው፣ ለተቀበሉት እነዚያ በስሙ ለሚያምኑ ሕይወት የሚሆን ነው መዳን ከዘላለም ሞት እንደሚድኑ ቃሉ ይናገራል። በዚህ መንገድ ነው እንግዲህ ቤተክርስቲያንቷ የምታምነው። ጥሩ፣ ይህን ማመን ጥሩ ነው። በቃ እንደዚህ ነገሮችን እያጠራ ሲኬድ በጣም መልካም ነገር ነው። እንደው ጠቅልል ስላ እንዴት ነው ታሪካዊ ክርስትና ላይ እውቀት አለ ወንድማችን ስትል? ለምሳሌ የቃለ ሕይወት ወይስ የኦርቶዶክስ? አይ አጠቃላይ ክርስትና መቼስ ያው የዛሬ 2000 ዓመት አይደል የጀመረው? ሜቢ እውቀት ከሌለ ችግር የለውም አልጠይቅም። ታሪካዊ ክርስትና ላይ እውቀት ካለ ግን ላወራ ስለፈለኩ። አይ ታሪካዊ ብዙም አይ ብማርም ብዙም እንትን አይደለሁም። ግን መጽሐፍ ቅዱሳዊ በሆነ ጥያቄ ብንጠያየቅ ደስ ይለኛል። በታሪካዊ ከምንንተን መጽሐፍ ቅዱሳዊ ቢሆን ደስ ይለኛል። በመጽሐፍ ቅዱስ መሰረት አሁን በጴንጤቆስጣሎች ዘንድ ያለው ልሳን ታውቀዋለህ? ምን ልሳን? በጴንጤቆስጣሎች ዘንድ ያለው ልሳን እንግዲህ እንደሚታወቀው በእርግጥ መጽሐፉ እንደምናገር ቋንቋ ነው አይደል? የሐዋርያት ሥራ ምዕራፍ 2 ላይ ነው መንፈስ ቅዱስ ከወረደ በኋላ የተቀበሉት ነው። ነገር ግን ልሳን ቋንቋም ነው። በአንድ በኩል አንተ ደግሞ ቋንቋ ሆኖ አንተ በራሴ ፈቃድ ወይም የሚሰማው ቋንቋ ሳይሆን እግዚአብሔር አምላክ ለራሱ ዓላማ ትዝ የሚል ከሆነ የሐዋርያት ሥራ ምዕራፍ 2 ላይ እዛው ቦታ ላይ ከወረደ በኋላ ጴጥሮስ የተናገረውን ቃል እነዚያ ሰዎች እነሱ በልሳን ሲናገሩ ሰምተው ነበርና እነዚህ የገዛ ቋንቋችን ይናገራሉ እስኪሉ ድረስ እና ቋንቋ ነው። ግን የምታውቀው ልሳን ዓለም ላይ የሚታወቅ ቋንቋ ነው። እኔ እናንተ
ልሳን ማለት ዓለም ላይ የሚታወቅ ላንጉዌጅ ነው። እኔ እናንተን ያስማማናል ይሄ ነገር። ቋንቋ እኮ ነው፣ ቋንቋ ነው። ችግር በጣም ግን እግዚአብሔር የሐዋርያት ሥራ ምዕራፍ 2 ላይ ያለው ልሳን ምንም እኔም አንተም ቀደም እንዳልከው የተለያዩ ሰዎች ከተለያየ አይሁዶች እንደምታውቀው ኢየሩሳሌሞች ያኔ በመከራ ጊዜ አይሁዶች ዓለም ላይ ተበትነው ነበረ። ከዛ እነዛ ሰዎች በዓለ ሃምሳን ለማክበር ወደ ኢየሩሳሌም ይመጣሉ። ኦኬ ባክግራውንዳቸው ያደጉበት ሌላ አካባቢ ቢሆንም እና ሁሉም ሐዋርያት ሲናገሩ ሲሰሙ ምን አሉ? የገዛ የተወለድንበትን ቋንቋችን እንዴት እንሰማለን ሲሉ ስንመለከት፣ ስለዚህ ዓለም ላይ የሚታወቅ ላንጉዌጅ ነው። እኔ አሁን ጥያቄ አንዴ ቆይ ሄሉ ካለሽ ቆይ ሄሉ ቅድም ገስት ልካ ነበር። ሄሉ አስቸገረሽ እንዴ? አንድ ቁጥር ጻፊ። አንድ ጥያቄሽ አንዴ ቆይ ላሰማ። ችግር የለውም። እሺ ይቅርታ። እሺ 30 ሰከንድ እስቲ። እሺ ችግር የለውም። ሚዩት ነህ ጋዶ፣ ሚዩት ነህ። አይ የሆነ ቪዲዮ ምናምን እንድታሳይልኝ ስለፈለኩ ነው። እንደ ወንድማችን እዚህ ላይም ሪፍሌክት እንዲያደርግ ስለፈለኩ ነው። አንዴ ቆይ አንዴ ይሰማል? አስገብቻታለሁ። ኦኬ የሚሰማ ከሆነ አንዴ ኮንፊርም አድርጉኝ። ታች ያላችሁ ሰው ናትዬ ኮንፊርም አድርገን ይሰማል? አይ ሄሉን አስገብቻታለሁ የምትፈልግ ከሆነ ብዬ ነው። እሷም ቅድም ስለገባች የሆነ ነገር ልታሳይን ፈልጋ ነው። አንዴ ቆይ በደንብ ስሙና ወንድማችን ሶሊ በደንብ ስማኝ። Shanda braglara bashanda bagaliabo ela bashanda braglara bashakala bayeke ela bashanda braglara bashana magadia da magato labaya la ya la basanda la bakara la basendo la 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 bashila baba basuda la ba bas እዚህ ጋር ቆይ ይቅርታ ምንድነው ያለው? ቆይ አንዴ ይሄንን ማደግ ምንስመው በእውነት አስቡ ያለው ዩቲዩብ ላይ ነው ራንደም ላይ ከፈቱት። ቆይ እስቲ አንዴ ቆይ ይቅርታ። እሺ la ya la basanda la bakara la basendo la 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 bashila baba basuda la ba bas እሺ ይቅርታ የምር ይቅርታ። ታች የምሰሙ ሰዎች መሳቅ አልነበረብንም ምናምን ነገር ይሁን የደገመበትና ይህን ልሳን ከተናገሩ በኋላ ዶክመንተሪው ላይ የሐዋርያት ሥራ ምዕራፍ 2 ሁሉ መንፈስ ቅዱስ ሞላባቸው የሚለውን የሚጠቅሱትና ወንድማችን ሶሊ ወደ አንተ ልምጣና አሁን የሰማው ድምፅ መጽሐፍ ቅዱሱ ላይ ያለው ልሳን ነው? ኦኬ ጥያቄ በጣም ጥሩ አጠያቂ ጥሩ ነው። እንትን መሳለቅ ጥሩ አይደለም ብዬ አስባለሁ። ምክንያቱም ጥያቄ ካጋንንት ስለሆነ ነው የተሳለኩት። ጥያቄው ላይ ስማኝ እኮ ስማኛ ውይይት ነው አይደለ ነገሩ። አሁን የሰማኸው ልሳን መጽሐፍ ቅዱሳዊ ነው ወይስ አይደለም? ውይይት ከሆነ እንዲናገር እንጂ አንተ በጠየካት ብቻ እንትን አትበላ፣ አትገድበኝ። ጥሩ ነው። እሺ አሁን አጠቃቀሙ የሰማነው ቆይ ወንድማችን፣ አሁን በጣም በሚገርም ሁኔታ አንዳንድ የምገቡ ሰዎች እኛ ሰው በቅንነት በትህትና በተቻለ መጠን ክርስትናችንም ስለሚያስገድድ እናወራለን። ኦኬ ሰው የመግፋት ምናምን ጥያቄው ግልጽና ግልጽ ነው። አሁን የሰማኸው ልሳን መጽሐፍ ቅዱሳዊ ነው ወይስ አይደለም? የስ ኦር ኖ ኩዌሽን። አዎ ወይም አይደለም በላይ ከዛ የሚቀጥለውን ጥያቄ ያመጣላሉ። ያጠቃቀም ጉዳይ ነው። መጽሐፍ ቅዱሳዊ ሊሆንም ላይሆንም ይችላል። ምክንያቱም ግለሰቡ ነው የግለሰቡ የሚሆንበትን አምጣው የሚሆንበትን የሚሆንበት እድል አለው ብለኸኛል። መጽሐፍ ቅዱስ ጥቅስ ነገር በቃ ታገሰኝ። ሳውራ አትግባብኝ። በጣም ጥሩ የጠየቀው የጸጋ ስጦታዎች ከሚሰጡት ልሳን አንዱ ነው። ሐዋርያው ጳውሎስ
በምዕራፍ 11 ቆሮንቶስ ምዕራፍ 12 ላይ እንደሚናገር ምዕራፍ 13 ላይ እንደሚታነበው ልሳን እንግዲህ ከጸጋ ስጦታዎች አንዱ ነው። ያጠቃቀም ዘዴ አንዳንድ ሰዎች ግለሰቦች የሚያደርጉት ቀደም የተስማማነው ነገር አለ። አሁን ሌላ ቦታ እንድትሄድ አልፈቅድልንም። ቀደም ምን ተስማማን? ልሳን ማለት ሐዋርያት ሥራ ሐዋርያት መንፈስ ቅዱስ ሲወርድባቸው እንግዲህ የተቀበሉት ልሳን ዓለም ላይ የሚታወቅ ቋንቋ ነው ወይ ደግሞ ላንጉዌጅ ነው። ተስማምተናል አይደል? በዚህ ለምን ትገባለሽ? ሐሳብን ሳልጨርስ ውይይት እኮ ነው። ተስማምተናል አልተስማማንም? የራስን ሐሳብ ብቻ አትገድበኝ። ልሳን የሚሉ ጥቅሶችን ልታመጣ ከሆነ ይሄን አይደግፈውም። አሁን የኔን ፖይንት ስማኝ። ቅድም ተስማምተናል አልተስማማንም? ያንተን ፖይንት ብቻ እንድደግፍ አታርገኛ። ሐሳቡን ግልጽ ቅድም ተስማምተናል አይደለ? ሐዋርያት የወረደባቸው ያ መንፈስ ቅዱስ ሲወርድባቸው የተቀበሉት የልሳን ጸጋ ዓለም ላይ የሚታወቅ ቋንቋ ነው ወይስ አይደለም? ተስማምተናል አይደል? በዚህ ቋንቋ ነው አልን እኮ። ለምን ወደዛ አድከው? ስለዚህ ይሄ ቋንቋ ነው አሁን ዓለም ላይ ምንኛ ነው ንገረኝ። ሰማው ኢብራቶ ክላንሳ ማንቴሪያ ግለሰባዊ እኮ ነው አልኩ እኮ። ይሄ መጽሐፍ ሳለቅ ነው ስማማ። ይሄ መጽሐፍ ቅዱሳዊ አዲስ መጽሐፍ ቅዱሳዊ ነው። አጠቃቀም ችግር ሊኖር ይችላል። አጠቃቀም አይደለም። እነዚህ ሰዎች እየተናገሩ ያሉት ልሳን መጽሐፍ ቅዱሳዊ ነው ወይ ነው የኔ ጥያቄ። መጽሐፍ ቅዱሳዊ መሆኑ አለመሆኑ በምን ታውቃለሽ አንተ? አሁን እኔ እየጠየቁ ነው ያንተ ነው። እኔ አይደለም ብዬ ነው የምከራከረው። በምን? እሺ በቃ የራስ ፓስተር እስቲ ምን እንደሚል እንስማና ወደ አንተ መጣለሁ። ሄሉ እየቀጥይ አሳይም ቪዲዮ ለመሰረሰ ሸቀበተቸ ያልክ ትሄዳል ይልገበታ ሀለ መሰረሰ ሸቀበተቸ ያልክ ትሄዳል። አራዳው ሰባኪ ቀይረው ይላል። አንዳንድ ወደ ራብ ግባ፣ ወደ ሳድስ ግባ፣ ተመለስ። ሃሩ ታኔ ማኩሳ ሼራ ቦሳ ለማንዴና አፍጥነው ይራዱና ማክረባቸው ሰራባ ገለማጀ ሃሌሉያ ሃሌሉያ በቃ ችላህ እቺ ምንድነች? በጴንጤቆስጤ ልምምድ ውስጥ የመጣ የውድቀት ምልክት ነው። ኮራፕሽን ነው። ጀጅመንት ኦፍ ዘ ሎርድ። ያ ሄሉዬ እናመሰግናለን። የፓስተር ዳዊት ፋሲል ይባላል የምታውቀው ከሆነ በፕሮቴስታንቱ ዓለም ላይ እንግዲህ ዳዊት ፋሲል አይደለም። አባ አትሳሳት። ማን ነው ስሙ? ኦኬ ፓስተር ስላልከው ነውና ዳዊት ፋሲል። ኦኬ ልክ ነው። ፓስተር አይደለም? ልክ ነው። ይሁን ተው፣ ችግር የለም። ይሁን። አይ ፓስተር አይደለም። ፓስተር ዘማሪ ፓስተር እንትን የምትል መስሎኝ ነው። ዳዊት ፋሲል ነው። ልክ ነው። ሄድ ቀጥል። እንዴ ወንድማችን ምንድነው? ልሳኑም ስትሰማ አንተ ራሱ የሆነ ሙድ ውስጥ ገባ እንዴ? አባ ግራ ተጋባብኝ እኮ ወንድም። ቀጥል። ወደ ስድብ ሐሳብን ፓስተር ስላልከው ነው። ፓስተር የሚል የለም። እሱ ፓስተር አይደለም። አስተማሪ ነውና ይሁን። እሺ ቀጥል። ሄሉዬ እንደው ከቻልክ ስሙን ሰርች አድርግልኝ። ፓስተር ዳዊት ፋሲል ነው ባይዘው ስሙ። እንዴ አረ ይሁን እኮ አልኩ እኮ፣ ችግር የለውም። ይሁን ፓስተር የሚሆን አገልጋይ ነው፣ ችግር እንቀበላለን። ወደ ቀልድ ውስጥ ሳይሆን ወደ ጥያቄ ውስጥ ግባ። አረ የምን ቀልድ? እኔ እየቀለድኩ እኮ አይደለም ወንድማችን፣ አንተ ነህ። እሺ አሁን ቅድም የተስማማንበትን ነገር እኮ ምን ተባባልን? የተስማማንበትን ነገር እናጥራና ወደ ሐሳቡ እንሂድ። የሐዋርያት ሥራ ምዕራፍ 2 ላይ ያለው ልሳን ሐዋርያት ላይ የወረደው ያ የልሳን ጸጋ መንፈስ ቅዱስን ሲቀበሉ ሲናገሩ የነበረው ዓለም ላይ የሚታወቅ ቋንቋ ነው ወይስ አይደለም? እኮ ነገር ቋንቋ ነው። ቋንቋ የዛን ሰዓት መጠቀም ባለበት መንገድ ተጠቀመ እግዚአብሔር አይደለ? ሰዎች ሰሙ፣ ወንጌል ሰሙ ነው አይደለ? ዋናው ዓላማ እዛ ቦታ ነው። እነዚህ ፓስተሮች አሁን ቅድም ያሰማውክ ድምፅ የሚናገሩት ዓለም ላይ የሚታወቅ ቋንቋ ነው አይደለም? ፐርሰናሊ ነው። ፓስተሮቹን ሳይሆን መጽሐፍ ቅዱሳዊ ናኩ ነው ያልኩኝ አንተ። ስለዚህ ፓስተሮቹ ልክ አይደሉም። አሁን ፓስተሮቹ ልክ አይደሉም የሚናገሩት ነገር። አላልኩም። አንተ በጣም ያጠቃቀም ዘዴ በዚህ ኑሮ ውድ ሰምታችሁታል። ናት ያለው ሐዋርያት ሥራ ላይ ያለው ልሳን ቋንቋ የሚታወቅ ላንጉዌጅ ነው አለ። እሺ ፓስተሮቹ የተናገሩት ዓለም ላይ የሚታወቅ ነው አይደሉም? መጽሐፍ ቅዱሳዊ ነው ፓስተሮቹ? እኔ እንጃ። አረ ጴንጤዎች በእግዚአብሔር ስም ለእግዚአብሔር ቃል ታማኙ ነው። እሺ አንዴ እንስማው። እሺ ትንሽ እንዝናና 30 ሰከንድ።
Mata kachata deba. Maila vula vinta. Mata kachata deba. Maila vula vinta. Magalara bashanda braglara bashanda bagaliabo. Ela bashanda braglara bashakalara bayeke. Ela bashanda braglara bashana magadiana magatola baya. La ya la basanda la bakara la basendo la 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 bashina baba basuda la ba. ወይ እዚህ ጋር ያለው ጭስ ግን እዚህ ጋር ያለው ፓስተር እዚህ ጋር ያለው ፓስተር የሚያክል የለም ጋይስ ኤላ ባሻንዳ ብራግላራ ባሻና ማጋዲያና ማጋቶላ ባያ la ya la basanda la bakara la basendo la 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 bashina baba basuda la ba. የመጨረሻው ፓርት በበዛ አለ መሰረት ተቀበተች እያልክ ትሄዳለህ። አራዳው ሰባኪ ቀይሮ ይላል ገበታ አለ መሰረት ተቀበተች እያልክ ትሄዳለህ። አራዳው ሰባኪ ቀይሮ ይላል። አንዳንድ ወደ ራብ ግባ፣ ወደ ሳድስ ግባ ተመለስ። ሃሩ ታኔ ማኩሳ ሼራ ቦሳ ለማንዴና አፍጥነው ይራዱና ማክረባቸው ሰራባ ገለማጀር ሃሌሉያ ሃሌሉያ በቃ ችላህ እቺ ምንድነው ወይ መድኃኒዓለም ሳንፈልግ ነው እነዚህ ሰዎች ያው እዚህ ጋር አንድ ማወቅ ያለባችሁ ነገሮች ይሄ በስፒሪቱ አለ አይደል ይሄ ምንድነው የሚባለው በመናፍስቱ ዓለም አሰራር ተይዘው እንደዚህ የሚያደርጉ ሰዎች አሉ ኦፍ ኮርስ ግን እውነትን ለማወቅ ደግሞ ሰው መፈል አሁን እንደዚህ አይነት ነገር ሰው እየሰማ ይሄንን እንደዚህ መቀለጫ ይሄን የመሰለ ቀልድ ከመንፈስ ቅዱስ ሰው ካለ ጋይስ ኦኬ እባካችሁ ከዚህ በፊት ሜቢ ከልሳን ጋር በተገናኘ እዚህ አንደኛ ቆሮንቶስ ምዕራፍ 12 13 14 13 14 ሞስትሊ ላይቭ ሴሽን በደንብ ተማምረ ነበር የምታስታውሱ ከሆነና እዛ ላይ በደንብ አድሬስ ተደርጓል ሚስጥርን የሚናገሩት ከእግዚአብሔር ጋር ልሳንን የሚናገሩት ከእግዚአብሔር ጋር ሚስጥርን ይናገራል እያንዳንዱ ነገር ማብራሪያ ሰተንበት አስቀምጠናል እግዚአብሔር ማስተዋል ይስጣቸው አሁን ግን በጣም ትልቁ ችግር ምንድነው ይሄ ፈርዖን ልቡን እንዳደነደነው ጴንጤዎች ልባቸውን ዘግተውታል በቃ እግዚአብሔር በሚያውቅ ለምን ከተባለ ሰው ይሄን እያየ እንግዲህ እንደዚህ የሰው ማላገጫ የሆኑ ሰው ካልነቃ ኦኬ በታሪክ ውስጥ የማይታወቅ ልምምድ በታሪክ ውስጥ ሄዳችሁ ስትመለከቱ ለምሳሌ ከዚህ በፊት ነገራቸው ሞንታነስ የሚባል መናፍቅ ነበር ኦኬ አውሳቢውስ ቂሳሪያ የቸርች ሂስትሪው ላይ ጽፎታል ሞንታነስ የሚባል መናፍቅ እንደዚህ ነበር በቃ መንበል ነበር የሚያደርገው በቃ ምንም ትርጉም የሌለው ነገር የዛሬ 1700 ምናምን ዓመት ይቀባጥር ነበር ያ ሰውዬ ምንድነኝ ይል ነበር እኔ መንፈስ ቅዱስ ነኝ ብሎ ክሌም የሚያደርግ ሰው ነበር ከዛ ሁለት ሴቶችን ኳላ ያስከትላል እነሱ ደግሞ የኔ ነቢያቶች ናቸው እኔ መንፈስ ቅዱስ ነኝ አጽናኝ የተባልኩት እኔ ነኝ ያው ሙስሊሞች መሐመድን ለመጥቀስ እንደሚሞክሩት እንደዚህ አይነት ግለሰቦች ናቸው ኦኬ ልሳን ታሪኩን ማወቅ ያስፈልጋል አሁን ልሳን ያጋንንት ነው ብሎ የሚያምኑ ኦፍ ኮርስ ፕሮቴስታንት አምብሬላ ውስጥ ያሉ ግሩፖች አሉና እንደዚህ አይነት ነገር እየሰማን ኦኬ እንደዚህ አይነት ነገር እየሰማን እንደው አይናችሁ ካልተከፈተ ልቦናችሁ ትምህርትም ብዙ ጊዜ ትምህርቱ ስለተመታ ኦኬ ያው በመናፍስቱ ዓለም ደግሞ በመናፍስቱ አሰራር ደግሞ የሚያዙ ሰዎች አሉ ለነሱ ደግሞ እግዚአብሔር ከነዚህ አይነት ተስራት ነፃ እንዲወጡ የእርሱ መልካምና ቅዱስ ፍቃድ ይሁን እውነት ለማውራት እና ከዛ አንፃር ነው ሜቢ የተወሰኑ ሰዎች ጋይስ ያው ረፍዷል ከዚህ በኋላ እንኳን ቪዲዮ ምንም ለውጥ አያመጣም ዛሬ ለቀቁት ቪዲዮ አለ ስለ ክርስቶስ አምላክነት ላይ ከጠቀማችሁ ገብታችሁ ምናምን ነገር እዩት ኮፒ ሊንክ ሪፖስት አድርጉት ኦኬ እንደዛ አድርጉ ናትሻ የተወሰነ ሰው እንቀበልና አይ ቲንክ እኔ ምሳ ምናምን አልበለውም ሰዓቱን ሳይው 8 ሰዓት ሆኗልና አንድ ሁለት ሰው ተቀበለን አይ ቲንክ እንጠቅልል መሰለኛል ሄሉ ላተልቃት ቪዲዮ ማሳየት ፈልጋለሁ እያልሽ ነው ሄሉ እየቀጥይ ለም ነግራውን እኮ ነው ከበሩልኝ አየህ መሲስ ሆኖ ነው የሚያደርሱት አዎ በጣም ተባረኩልኝ ከብር በሉልኝ ኤፊና ብሩኬ ናቸው የነገሩኝ ኤፊ የደወለልኝ ብሩኬ ባለጊዜ ተባረክልኝ ኤፊ ጥያቄዎች ምንድን ነው አንተ ከደነቁ የገድላት ትምህርቶች ውስጥ ወይ መጽሐፍ ላይ ካሉ ነገሮች የተወሰነውን በጣም ከባድ ነው የምትላቸው ለመስማት የሚዘገንኑ ነው የምትላቸውን እስቲ እዚሁ ላይ እያሳየ ልትነግረን ደስ ይለኛል ዱቄታም ብሎ ያባረሩት እስኪ ንገሩ ማሉ እርሱ እኮ ብለዋል እንደ ሀገርም እንዲያስቸግረኛል ሃይማኖቱን እየቀያየረ እስኪ ሂዱበት መናገር እንደ ሀገር ውስጥም እንደምታዩት ለዛ እኮ ነው አሁን እዛ ሂንዱይዝም ነበር
አሁን ኦርቶዶክስ ሙስሊም ክርስቲያን የሆነ ያ ሂንዱዝም ስሜቱ ውስጡ ስላለ ነው፣ ደም ውስጥ ስላለ ነው። አንዴ ሙስሊም ይሆናል፣ አንዴ ጴንጤ ይሆናል፣ አንዴ ኦርቶዶክስ ይሆናል፣ አንዴ ፍቅር ሲዝም ይሆናል። እሱ ቴዲ አፍሮ ከእግዚአብሔር የተላከ መልእክተኛ ነብይ ነው። እሱንም እመጣበታለሁ እንዴት እንደሆነ። ፍቅር ያሸንፋልም ያልኩበት ምክንያት እኔና ቴዲ አፍሮ ስለ ፍቅር የዘፈነ ይቅር እንባባል ብሎ ያለ ያ ሂንዱይዝም ስላለበት ፍቅር ሲዝም አንድ ሲያመልክ በጣም ነበር። ዞን ነበረችው የራሱ በወጣሪ እንዲያለ ዞን ነበረው። እሺ የተሰራለት የሚያመልከው ዞን አይደለም። የመሰለው ወፍ የለን ቤት የመሰለው ማን አርት ነው። አርት ነው። አርት ነው። ጎበዝ። አሁን ሂድና ቅድም ያነበብከውን አንብበው። የማንንም ምስል አትስሩ ነው የሚለው። ለምን ሰራክ? በኢየሱስ ማን ይሰራለት? ሂንዱይዝም ሂንዱይዝም እያለ በሂንዱይዝም በእኛ እንግዲህ የአምልኳችን ስርዓት አለ አይደለ? ሁላችንም እንደዛ ነበር። ያ ስሜት ውስጡ ስላለን አሁን ሃይማኖት የሚቀያየረው ሰው አልተረዳውም እንጂ ብዙ ተከታዮቹ ከሳምንት በኋላ ይመለሳሉ ወደ ኦርቶዶክስ ብለው እያወሩ ነው። አሁንም ታያላችሁ። ምን ሳምንት አይ ከዚህ በኋላ ፍቅር ሲዝም ነው የሚሆነው። ከዚህ በኋላ የሚሆነው ለምን ፍቅር አይ ከዚህ በኋላ ሌላ ሄደ ሁለት የአባቱን ሃይማኖት ነው የሚከተለው። ከዚህ በኋላ በቃ የትም አይሄድም። እስኪ ታይቶታል ነው ወይንስ ገምተው ነው? ነብያችን ይሆናል ደውለውም ጭራሽ ቴዲ አፍሮ ከእግዚአብሔር የተላከ ነብይ ነው ብሏል። ፍቅር ያሸንፋል ያልኩት በምክንያት ነው አላለም። ዞኑን ይዞ እኮ ነው። ዞን አለው። ኧረ መድኃኒዓለም እኔ እንደው አንድ ነገር እዚሁ ጋር ለመናገር ያክል ጌታ በሚያውቀው እኔ ዮኒ ማኛ እኔ ሲጀምር ይዘ ቢዝነስ ማን ምንም ሌላ እንትንም የለውም። አሁን ዮኒ ማኛ እንዲተናገረ እንዲያለ ብላችሁ ራሱ ወሪ የምታረጉ ሰዎች በዚህ ደረጃ ፐርሰናሊቲው እንደምታዩት ነው። እኔ ከዚህ በፊት ሙስሊም ሆኖ አይቻለሁ። ቪዲዮዎች ላይ ቆይቷል። ሙስሊም ሆኖ ጴንጤ ሆኖ ኦርቶዶክስ ሆኖ እና ሂዘ ቢዝነስ ነው። በቃ ኦኬ ቢዝነስ ማን ነው መኖር አለበት። ስለዚህ ለመኖር ስማ ጋዲ ወይ እኔ የሆነ ሰዓት పంጥጦ ቴዲ አፍሮ የእግዚአብሔር መልእክተኛ ነው ያለለት ነው። እሱን እኮ ነው እንዴ አሁን እኮ ቪዲዮ ላይ እሱ ነው የምታሳየን። ታውቃለህ ቴዲ የእግዚአብሔር መልእክተኛ ነው ብሎ የእግዚአብሔር መልእክተኛ ነው ተው ግን ተቀበሉኝ እያለ ሲያለቅስ ክርስቶስ እኔም የእግዚአብሔር መልእክተኛ ነኝ እኮ አለ እኮ። አተውም እንዴ አህመድ ነው እኮ እኔና ቴዲ የእግዚአብሔር መልእክተኞች ነኝ ተው ተቀበሉን እያለ ሲያለቅስ ስቅስቅ ተብሎ ነው ያለቀሰው እኮ እና ብቻ ጋዲ ጨርሰው ጥሩ ሐሳብ ነው ይሄ የሱ ነው ማራገብ። አሁን ቅድም ላይቭ ስንገባ እያየው ነበር ዮኒ ማኛ ቤት ምናምን። ጋይስ ሲጀመር ክርስቲያኖች እንደዚህ አይነት ቤት ምን ያደርጋሉ? ፈርሶ አንደኛ ቢዝነስማን ነው፣ ሁለተኛ በቃ መኖር አለበት። እኔ አሁን እረዳዋለሁ እንደ ወንድ ልጅ መኖር አለበት። ስለዚህ የሆነ ጨላ ምናምን መወረክ አለበት። ስለዚህ ምን ያደርጋል? እዚህም እዛም የተለያዩ አጀንዳዎች እየፈጠረ ፖለቲካው ላይ እምነቱ ላይ ምን ላይ እያደረገ የሆነ ከሶሻል ሚዲያ የሚያገኛትን ብር እሷን ነው ገብታችኋል ላይክ ሰብሰብ እያደረገ የሚኖር በቃ ዛሲት እንዴ። ስለዚህ እሱ አሁን ዛሬ ቤቱን ከፍቶ እነ ቀለሜም ሆኑ እነ ማንም ሆኑ ገብቶ ምን አደረጉ? እስቲ ወንጌል ሰበኩ። ገድል ነው ያነበቡታ። በምን አይነት ማይንድ ሴት እንደሚነበብ ደግሞ ብዙ ጊዜ መልስ ተሰጥቷል። ገድል የተነበበ ዛሲት። እንደዚህ አይነት ቤት ቁጭ ብላችሁ የምትሰሙ ክርስቲያኖች ራሱ ጤነኛ ናችሁ ወይ ነው? ጤነኝነታችሁ የሚረጋገጠው እናንተ ጋር ነው። መስማታችሁ ብቻ አይደለም። ባይዘው እኔ አንዳንድ ሰዎችን አይቻለሁ
መልሶ ደግሞ ኦርቶዶክስ እንዲህ ነው ኦርቶዶክስ ቤተክርስቲያን ድነት ያለባት ቤተክርስቲያን ናት ኦርቶዶክስ በመሆኔ ኮራው ምናምን ሲል ላይክ ቪዲዮ ምን ታደርጋላችሁ ቪዲዮ ትለቃላችሁ ስክሪን ሪከርድ አድርጋችሁ ብዙ ሰው ጋር ይደርሳል ሪሊ እንደዚህ አይነት ሰው በቃ ባለበት በዛው በጸበሉ እንዲቀጥል ማድረግ ነው በቃ ኦኬ ኦርቶዶክስንም ወክሎ ኦርቶዶክስ ቤተክርስቲያንን ሰፖርት አድርጎ ዮኒ ማኛ ስለተናገረ ስላልተናገረ ቤተክርስቲያን ላይ የሚጨምረው ጠብ የሚልም ነገር የለም ለምን ከልቡም ስላልሆነ ኦኬ ከልቡ ስላልሆነ ስለዚህ እንደዚህ አይነት ቤት ገብታችሁ ቁጭ ብላችሁ መሰሙ ክርስቲያን ወንድሙ አሁን እዚህ ጋር 1500 ሰዎች አላችሁ እረፉ መሰሙ ከሆነ ኦኬ አንደኛ እረፉ ምንላችሁ ገብታችሁ እኮ ምንም አዲስ ዕውቀት አታገኙ ሁሌም እንደምንናገረው ዕውቀት የማይገኝበት ቤት አትገኙ በቃ ኦኬ ዕውቀት የማይገኝበት ቤት አትገኙ በቃ ምንም ይሄ እኮ ምን ግን ራሳችሁን ኮንትሮል ማድረግ መቻል አለባችሁ በቃ ዛሲት ዕውቀት የማይገኝበት ቤት አትገኙ ኦኬ እነ ቀለሜ ገድል ያንብቡ እኛ ፕሮቴስታንቶችን ክርስቲያን እናደርጋቸዋለን እነ ቀለሜ 2000 3000 ሰው በተቀመጠበት ገብተው ገድለ መባጽዮንን ያንብቡልን በጣም አሪፍ ነው እኛ ደግሞ ፕሮቴስታንቶችን ክርስቲያን እናደርጋለን ሚዲያ ላይ የምናየው ነገር እሱ አለቀ አሁን እንደ በፊቱ ገድል እንዲህ እዚህ ገድል ላይ የሆነ ነገር ተገኘ ምን ተገኘ ምናምን ተብሎ ከምን አንፃር ነው የምናየው የሚለው ነገር ቤተክርስቲያን እንትን ትላለች አለቀ በቃ ኦኬ ስለዚህ ለእንደዚህ አይነት ሰዎች መጨነቅ ቦታ መስጠት ራሱ እስናን ይሰጥራ ያስፈልግ በቃ ስቀ ማለት ነው እንደዚህ አይነት ቪዲዮ ተከፍታለህ እኔ ከእግዚአብሔር የተላኩ ነብይ ነኝ ብሎ ሲቀባጥር ቪዲዮ ከፍታ አብረ መድከም መሳቅ ነው በቃ እንደዚህ አይነት ሰው ላይ በቃ አለቀ ቦታ ሰጥቶ ራሱ ለእንደዚህ አይነት ሰው መጨነቅ አያስፈልግም ቀደም ያልኳችሁ ነገር እንዳይረሳ ስለ ኦርቶዶክስ ራሱ መልካም ነገር ቢያወራ ሪፖስት ማድረግ ሰዎች ጋር እንዲደርስ ማድረግ ዮኒ ማኛ እንዲያደረገ ምን አገባል ኦኬ ስለዚህ አስተዋይ መሆን ይፈልጋል እንደው ዝም ብሎ የስሜታዊነት አይምራን ሰው ስለ ኦርቶዶክስ የሆነ ነገር ስለተናገረ አንድ ነገር ራስታውሳችሁ ሄሉይ ተቀጣያለሽ አንድ ነገር ልናገርና ይሄ ነገር አፕላይ የሚያደርገው ለዮኒ ማኛ ብቻ አይደለም እግረ መንገዴ መናገር የምፈልገው አንዳንድ ሰዎች አባቶችም ጭምር ኮሜንት ላይ ተመልክተናል አባቶች ጭምር ራሱ ኮሜንት ላይ አይቻለሁ ለምሳሌ እስልምናው ላይ ለመስራት ከፕሮቴስታንቶች ጋር አንድ ላይ እንስራ የሚባል ነገር የለም እንደው ይሄን ነገር እናገራለሁ ብዬ ነበር የሚባል ነገር የለም ብራዘር ኦኬ እንዲህ የሚባል ነገር የለም ፕሮቴስታንቶችና እኛ የተለያየነን በቃ አለቀ ምንም እንዲህ የሚባል ነገር የለም ኦኬ የጠላት ወዳጅ ነው እንደዚህ አይነት አይዲዮሎጂ ምን ላይ ኦኬ እምነት ላይ አይሰራም በቃ እስልምናው ላይ የሚሰሩ ጎበዝ የሆኑ ወንድምና እህቶች ኦርቶዶክሳዊ ወንድምና እህቶች አሉ አለቀ ኦኬ አለቀ የሆነ ኮሜንት ስላየው አንድ አባቶች ደረጃ ካህናት ሆነው ራሱ እንዲህ እስልምናው ላይማ አብረን እንሰራለን እንዲህ የሚባል ነገር የለም በቃ አለቀ ይሄ ማመቻመች የሚባል ነገር የለም ኦኬ ክርስትና ነው እኛም በተቻለ መጠን እስልምና ላይ የሚሰሩ ክርስቲያን ወንድሞችና እናቶችን በተቻለ መጠን ቤትም እየከፈት እንደበፊቷ ሙሉ ለሙሉ ፕሮቴስታንቲዝም ላይ ትኩረት እናደርግም እስልምናው ላይም አብረን እየተባበር እንሰራለን በቃ አለቀ እንጂ ማመቻመች የሚባል ነገር የለም እንደዚህ የሚባል ነገር የለም ፕሮቴስታንቶችን ሰው እንደመሆናቸው እናከብራቸዋለን እንወዳቸዋለን አለቀ ትምርታቸውን ግን ከእስልምናው የተለየ ትምርት የላቸውም ለኛ ሰው ፕሮቴስታንት አሁን ያሉ ፕሮቴስታንቶች ድነዋል ብለን እናምናለን አናምንም እኮ ድነዋል ብለን እናምናለን አናምንም ማን የትኛውም ኦርቶዶክስ ቢጠየቅ ፕሮቴስታንቶች ድነዋል ብለ ታምናለህ ቢባል አልዳኑም ነው የሚለው የትኛውም ኦርቶዶክስ ቢጠየቅ ሙስሊሞች ድነዋል ብለ ታምናለህ ተብሎ ቢጠየቅ አልዳኑም ነው የሚለው ፕሮቴስታንቱም አልዳንም ሙስሊሙም አልዳንም ስለዚህ ዚያር ዘ ሴም ከቤተክርስቲያን ውጪ ያሉ በሙሉ ለኛ አንድ ናቸው በፍቅር ሰዎችን ወደ ቤተክርስቲያን መጥራት ግዴታችን ነው የቤተክርስቲያን ግዴታ ነው ከዛ ባለፈ ግን እንደው ያመቻመቹ ከፕሮቴስታንቱ ጋር አብረን ሰርተን ሙስሊሞችን እንዲህ የሚባል ነገር የለም አንዳንድ ሰዎች ጋር ያየሁት ነገር ይሄ ልክ አይደለም ሁለተኛ ቀደም ያልኳችሁ ለዮኒ ማኛ እንደዚህ ማሽቃበጥም መተው እንዳለባችሁ ስለ ኦርቶዶክስ የሆነ ነገር አወራ ሲባል አማን ሻሎም ለምሳሌ ስለ አማን ሻሎም ያየሁት ነገር ልንገራችሁ አማን ሻሎም የሆነ ጊዜ ስለ ኦርቶዶክስ የሆነ መልካም ነገር እንዲተናገረ ተብሎ ኦርቶዶክሳውያን ጭራሽ በውስጥ ሄዳችሁ እግዚአብሔር ያክብርልን በጣም ነው የምናመሰግነው እንዲህ ብላችሁ የጻፋችሁ ሰዎች አላችሁ ሪሊ ምንድነው እኔ ኦኬ የተናገረው ነገር ካለ ኦፍ ኮርስ ይናገር በቃ ዛሲት ያ አማን ሻሎም ነው መልሶ አንተ ጣዖት አምላኪ እያለ የሚረግጥ አንተ ጣዖት አምላኪ እያለ የሚሰድብ ራሱ አማን ሻሎም ነው ራሱ ከዛ አንተ መልሰ ደግሞ እንዳሞገስከው ከኮሜንት ላይ ገብተ እንዲነ እያልክ መልሰ ተሰድበዋል ስለዚህ ከስር መሰረቱ ይሄን አቮይድ አድርጉ በቃ ይሄ የማሽቃበጥ መንፈስ ቢቀር ጥሩ
ኦኬ ክርስትናችን ስሜታዊነት አይምራን። በቃ ይብቃ። ጌታ ምስክሬ ነው የምላችሁ። ኦኬ ቤተክርስቲያንን እንወዳታለን። ከማንም በላይ አምላካችን እግዚአብሔርን ለመውደድ ጥረት እናደርግ። ኦኬ ቤተክርስቲያንን የሚጠቅሙ ነገሮችን ለመስራት እንሞክር በተቻለን መጠን። ከዛ ባለፈ ግን መልሶ እኔን ከጀርባ እንደሚወጋኝ፣ መልሶ እኔን ከጀርባ እንደሚሰድበኝ፣ መልሶ እኔን ጨለማ ውስጥ ነው ያለው የሚለኝን ሰው ከዚህ ሰው ጋር አብሬ ቁጭ ብዬ የሆነን አካል አታክል አድርግ የሚለው ሎጂክ ባይሰልፍ ልክ አይደለም። ኦኬ ስለዚህ ይሄ ለሁሉም ይሰራል። በቃ እንደዚህ አይነት ነገር ብናቆም ብዬ ነው። በጣም ይቅርታ ረጅም ሰዓት ወሰድኩ። ሜቢ ዮባ የምትጨምረው ድል ካለ የምትለው ነገር ካለ እዚህ ነገር ላይ ድል ልስጥ፣ ድምፅ ከጀርባ ከሌለ። ካልሆነ ግን ሄሎ ቪዲዮ ታሳየንና ቆየት ብለን የዛሬውን እንትን ሰመራይዝ እናደርጋለን። ብሮስኪ አሁን ገብቻለሁኝ። አስቀድሞ ስለ ሰሞኑ ጉዳይ የሚገርማችሁ ነገር እንደው ሰው ቆም ብሎ ማሰብ ከቻለ በአንዲት ቀን ሊያው ማታ ላይ ለተወሰነች አንድ ሰዓት በማትሞላ ጊዜ ውስጥ በነበረው ውይይት ነው በማግስቱ ጴንጤ ሆኖ የመጣው አይደለም ወንድማችን ልደት እሱ ቤት ገብቶ ምናምን። ከዛን እንዴት እኔ ቤት ውይይት አይደረግም በሚል እኮ ነው የተጀመረው። አስቀድሞ እኮ እንደዛ አልነበረም። አዋይ ነበር ኦርቶዶክስ ነኝ ብሎ ነበረ። ከዛን በኮስት ይሁን ውይይቱ የሚለውን ከቀለሜ ጋር ልደት ሲያወራ አይ በኮስት ሲሆን ሚት ታረጋኛለህ፣ ስለዚህ ዮኒ ቤት ይሁን አለ ቀለሜ። ልደት ደግሞ አይሆንም በኮስት እንግባ ሲል እሱ ቤት እንዳይደምቅ እሱ ቤት ግርግር እንዳይኖር ልደት ተቃወመበት። ስለዚህ የዮኒ ማኛ ጠላት የሆነው ልደት ሆነ ማለት ነው። ከዛ በማግስቱ እሱና ፈለገን ረገጠ። ከዛን ጴንጤ ሆነ ተባለ። ይሄ አሁን የምር የእውነት የሚመስላችሁ ጴንጤዎችም ካላችሁ ይመቻችሁ። እኛ ምንም የሱን ፕሮፋይል አድርጋችሁ የምናያችሁ ያላችሁ ያድምቅ ምንድነው ያጣፍጥላችሁ ነው የምንለው። ሌላ ምንም አንልም። ግን እኛ ለራሳችንና ለራሳችን ልጆች ያለን መልእክት ቀደም ጋዲ እየተናገረው ነው ሙሉ ለሙሉ መስማማበት ማለት ነው። እሱን በአጽንኦት እንድትይዙት ብቻ ነው ፍላጎታችን። ማንም ተናገረ ማንም አልተናገረ እምነታችን ምን ጊዜም የሚኖር ነው። በሰው ንግግር አይቆምም፣ በሰው ንግግርም ደግሞ አይወድቅም እምነታችን ማለት ነው። የሆነ ሰው ኦርቶዶክስ እኮ ብሎ ስላለን ኦኬ በቃ እንደዚህ ብሎልናል ስለዚህ እሱን ይዘን እናጨብጭብ ምናምን። ለምን? የእሱ ንግግር እኮ አይደለም እምነታችን ያቆመልን። ከዛ በማግስቱ ይረግጠናል። እዛን ደግሞ አብረን ያ አይሆንም። በቃ መጣው ሲልም እንኳን ደህና መጣ ዝም ማለት፣ ሄድኩም ሲል ዝም ማለት። ያኔ እሱ የሚፈልገውን ትኩረት ስላልሰጠነው ምን ይሆናል ማለት ነው? ቦታውን ይዞ ይቀመጣል። ስለዚህ ሁል ጊዜ የሆነ እንትን ባንል ጥሩ ነው። ከሌ ተናገረ ከሌ መጣ ከሌ ሄደ በሚል ውስጥ ባንሸፈን እኔ መልካም ይመስለኛል። በተረፈ ግን እኛ ስራችንን ነው የምንሰራው ምን ጊዜ ማለት ከዚህ በፊት የምናደርገው እናደርጋለን። እንትና ቤት እንዲህ ስለሆነ ብለን እሱን እያሰብን የምናደርገው አንዳች ነገር የለም። ቲክቶክ ላይ አንድ ፎሎወር ያለው ዛሬ የከፈተ ሰው እና እሱ ለኛ አንድ ናቸው፣ ልዩነት የላቸውም። አንዳንድ ጊዜ ትልቅ ፎሎወር አለኝ እታወቃለሁ በሚል ልባቸው የሚያብጥባቸው ሰዎች አሉ። ከዚህ በፊት ፌስ ቱ ፌስ ተገናኝተን ነበር አይደል? የሆነ ቤት ምንም አታውቅም ነው ያልኩት። አሁንም እሱን ነው የምደግምለት። ምንም አያውቅም። ምንም የማያውቅን ሰው ቦታ ልሰጠው አልችልም ከምንም ማለት ነው። እኔ እንደዚህ አይነት ትልቅ ፎሎወር ስላላቸው ምናምን እያልን ምናሽቃብጥ ሰዎች አይደለም። ይሄን ታውቁናላችሁ እናንተም። የሆነ ቤት ገብተን የማጨብጨብ ምናምን ፍላጎት ኖሮንም አያውቅም፣ ወደፊትም አይኖረንም። ቢመጣ ለራሱ ነው፣ ቢሄድ ለራሱ ነው። በነፍሱ ነው ቁማር እየተጫወተ ያለው፣ የራሱ ጉዳይ ነው። እኛ የምናደርገው ግን ምንድነው? ራሳችንና እህት ወንድሞቻችንን እንጠብቃለን። ለምን? እብድ አብዶ የማሳበድ ዓላማ ካለው ከእብድ መጠበቅ ግዴታ ስለሚሆንብን ማለት ነው። በተረፈ ግን ሁላችሁ የሚጠቅማችሁ ነው። የሆነ ሰው ጨልሎ የሆነ ነገር ሲያደርግ አብረን ማጨብጨብ ስለማይጠበቅብን ማለት ነውና ከምንም አልቆጥረውም እያደረገ ያለውን ነገር። የሆነ ቀን መልሶ እንዴ ከዚህ በፊት እነ ያሬዶ ምናምን እሱ ጋር ገብተው ያስተምሩ ምናምን ነበረ። ቀለሜን እንዴት አድርጎ ነበር የረገጠው አታስታውሱ? ሙልጭ አድርጎ እንዳልክ እንዴት አድርጎ ነበር ሲሰርበ የነበረው። ከዛ ዛሬ ወዳጅ ሆኖ አይደል? ነገ እንደማይሰድባቸው ዋስትና አላቸው የላቸውም። ነገ ሊሰድባቸው ይችላል። እኛ እንደዚህ አይነት ድራማ ውስጥ አንገባም ማለት ነውና ጥርት ያለን የተዋህዶ ልጆች ነን። ማን ይጠቅማል ማን አይጠቅምም ጠንቅቀን እናውቃለን። ነፍስ ላይ አንደራደርም። ሆን ብሎ የሚያጠፋ ሰው ጋር ግን ደግሞ
ምናጫፍርበት ምክንያት የለንም። እናንተ የምትሰሙትን ምረጡ። በሁለተኛው ጉዳይ ሁልጊዜ ብለናል፣ ጋዲን ስላነሳው ዕቅበተ እምነት ማለት የምናምንበት የምንድንበት እምነት ማለት ነው አይደለ? እሱን መጠበቅ ነው። ዕቅበተ ሀገርና ዕቅበተ እምነት ይለያያል። ሀገር ለመጠበቅ ወታደር መሆን ይቻላል፣ ፖለቲከኛ መሆን ይቻላል፣ ባለሀብት መሆን ይቻላል። ምክንያቱም ሀገር በብዙ መንገድ ስለምትጠበቅ ማለት ነው። ዕቅበተ እምነት ከሆነ ግን ለእምነታችን ብቻ ነው የምንቆመው። ማለትም እምነታችንን ይዘን ከዛን ወደዛ እምነታችን ያልተጨመሩ ሰዎች ተጨምረው በዛ እምነታችን እንዲድኑልን መሻት ብቻ ማለት ነው። እሱ ነው የምናደርገው። ከማይመስለን ጋር በእምነት አንድ ካልሆንን ጋር በምናደርገው ግንኙነት የምናጠፋው ነገር አለ። የፈለገ ደና የሚመስሉ ነገሮች ቢታዩ ይሄን በልበ ሙሉነት መናገር እችላለሁ። ዛሬ አብረን ሰርተን የሆኑ ነገሮችን አታክ ብናደርግ ጥቅም የምናገኝ የፈለገ 100% ቢመስለን እናመጣለን የምንላቸው ሰዎች ላይ ግን ጉዳት እናደርሳለን፣ ወደድንም ጠላንም ማለት ነው። ልክ ሌባ ሰርቆ ከዛ መካፈሉ ላይ እንደሚጣላ ልክ ከዛ አምተን እዚህ ጋር መጣላታችን አይቀርም። እያወቅን ዝም እንበል እንቻቻል ካላልን በቀር ማለት ነው። እምነታችን ደግሞ ምንቻቻልበት አይደለም እና እኔ እንደዚህ አይነት ነገሮች ጥሩ አይደሉም። ይሄ ብቻ አይደለም የሚገርማችሁ ጋዲ በጓደኝነት ለምሳሌ ኦርቶዶክስ ይሆኑና ከዛን ሙስሊም ጓደኞች ይይዛሉ። ከዛን ዝም ብለ አብረን እንጫወት እናዘግ ምናምን በሚል ከዛ ቤት እየከፈቱ ጫወታ ቀልድ ምናምን ያደርጉና የሆነ ሰዓት አንዷ ሰለመች ይባላል። ምንድነው ያን ነገር ያመጣው? አላየንም? ከዚህ በፊት በጣም ብዙ ሰው አይቻለሁ። ተው ያልኳቸው ሰዎች ዛሬ እዛ ውስጥ ያሉ ብዙ ሰዎች አውቃለሁ። ይሄን ምን አመጣው ሲባል ጓደኝነት በራሱ እንድትሰማማ ያደርጋል። ለምሳሌ እና ጋዲ ጓደኛሞች ነን። ጋዲ የሚናገረውን በደንብ ሰማለሁ፣ እኔ የምናገረውን ይሰማል። እምነታችን የተለያየ ቢሆንስ እንደዛው እንሰማለን። ያ ነገር ተጽዕኖ ያሳድራል። እለት ስትሰማ ያ ነገር ተጽዕኖ ያሳድርብሃል። ስለዚህ የሱን እምነት ቀስ በቀስ ይጭንብናል። እኛ ሰነፎች ነን። በጓደኝነት መካከል ምን ጊዜ የምናደርገው በቃ ያችኑ ጓደኝነታችን ይዘን ነው የምንሄደው። እነሱ ግን በዘዴ ምን ያደርጋሉ? እምነታቸውን የሆነ ነገር ለማድረግ እኛ ላይ የሆነ ነገር ለማድረግ ብቻ ጣል ያደርጋሉ ማለት ነው። ያቺ ቀስ በቀስ ትጎዳናለች። ዛሬ ላይ ይታየን ይችላል። ጉዳቱን ዛሬ ላናቀው እንችላለን። የሆነ ቀን ራሳችንን የምናገኘው ሻሃዳ እያያዝን ሊሆን ይችላል። እምነቱን አመዛዝነን አውቀን አንብበን እኮ አይደለም። በጓደኝነት የሄድንበት አካሄድ የሆነ ነገር ውስጥ ቅርቃር ውስጥ ሊከተን ስለሚችል ማለት ነው። ይሄን የምነግራችሁ በጓደኝነት ብቻ አይደለም። ከዛ ወደ ፍቅር ምናምን ግንኙነት ውስጥ ምናምን ይሄ በወንድና በሴት መካከል እሱም የራሱ ተጽዕኖ አለው። ቀስ በቀስ ሰውን እንላመዳለን። የለመድነውን ሰው እንሰማዋለን። የሰማነው ነገር ደግሞ እኛ ላይ ተጽዕኖ አለው። እምነት ራሱ የሚመጣው እኮ ከመስማት ነው። በክርስትና አይደለ? መካድም የሚመጣው ከመስማት እኮ ነው። ምትክዳው ስትሰማ ነው፣ የሌላውን ስትሰማ ነው። ስለዚህ የምትሰሙትን መምረጥ፣ ጓደኛ መምረጥ፣ ውሏችንን መምረጥ ግዴታ ነው። ይሄን የምንናገረው እዛ ተሄዶ እንደው ከሌ ወዳጃችን ምናምን ስላሉ እንደው ቀንተንባችሁ ምናምን አይደለም። ከነመፈጠራችሁ ማናቃችሁ ብዙ ሰዎችም አላችሁ። ግን የሆነ ቀን እምነታችሁን ትቀይራላችሁ። በስም ስለማልጠራላችሁ ነው። ብዙ ሰው እንደዚህ አይነት ወዳጅነት ውስጥ ገብቶ የሆነ ቀን ሌላ ታሪክ ውስጥ በቅርብ አንድ የነሱ ቲቪ ላይ ብቻ የሆነ ዩቲዩብ ፕሮግራም ላይ ቀርባ ስትናገር ሰማዋል። እና ቃለን የሆነ ጊዜ ወንድ ተከትላ ምናምን ሄዳ እንደነበረ በእርግጠኝነት ኦሮምኛ ላይ ምናምን ነበር እንትምትለው ማማየት አቃታለች። ስሟን አልጠቅስም። የሄደችበትን መንገድ በደንብ እናውቃለን። የሆነ ነገር ተይዞባት ምናምን ከዛ ምን ማድረግ ጀመረች? አሁን አምናበት እንደሄደች ማስመሰል ጀመረች። የሄደችበትን መንገድ ግን ይታወቃል። እና እንደዚህ አይነት ነገር ውስጥ እንዳትገቡ ብትጠነቀቁ ብንጠነቀቅ ለራሳችን ነው። ይሄ እምነት ስለሆነ የዘላለም ህይወታችንንም የሚያሳጣንም ስለሆነ ይሄንን ነገር እንጠንቀቅ። ወዳጅነት ሌላ ነው፣ ሃይማኖት ግን አይነኬ ነው። እዚህ እንደው መምህራኖች ነን ምናምን ብለንም ደግሞ አንልም። በእርግጥ መምህራኖች ነን፣ ግን በመምህርና በአባቶች በካህናት ደረጃ ደግሞ በእምነት ከማይመስሉን ሰዎች ጋር የምናደርገው ግንኙነት እመኑም አትመኑም ይጎዳናል። ስለዚህ የራሳችን ልጆች ለምሳሌ እስልምና ላይ እኔ ብዙ አላቅም። ስለዚህ ብዙ የሚያውቁ እነማማ ያሉ ሌሎች አሉ።
ዮሐዳ ያለ ነቃለ ያሉ በጣም ብዙ ልጆች አሉ። ነቢኒ ስማቸውን ጠቅሼ ማልጨርሳቸው እነሱ ጋር ሄጄ ከነሱ ጋር አብሬ ቁጭ ብዬ እነሱ እንትን ሲሉ ማገዝ ይችላልው። ያን ማድረግ እንችላለን። እንደዚህ አይነት ነገሮችን ማድረግ እንችላለን። የግድ ግን ከጴንጤ ጋር ወይም ከሌላ ጋር ምናደርገው ያልተቀደሰ ጋብቻ ቤተክርስቲያንን ይጎዳታልና እሱ ነገር ቢታሰብበት ጥሩ ነው ለማለት ነው። እግዚአብሔር ይስጥልኝ። ቃልዮት ያሰማልን። እዮባዬ ቃልዮት ያሰማልን። ማማይ አካውንትሽ ቆይ እሺ ይቅርታ እንዴ ቶኒ ሰላም በለን ብሮ። እስኪ እዚህ ጽሁፉ ሸፍኖ ታውቃለህ? አላስተዋልኩ። ዲን ሰላም ነው? እንዴት ነህ ቶኒ? ሁሉ ሰላም? እግዚአብሔር ይመስገን ሰላም ብያችኋለሁ። ከታችም ክላይም ያላችሁ አንድ ነገር ልበል። እንትን ከፕሮቴስታንት ጋር ስለሚሰራው እስልምና ላይ ስለሚሰራው ነገር እሺ አሁን እንኳን በስፋት ያው ይሄን ነገር የምናገረው አልፎ አልፎ እንትን የሚሉ እንደዚህ አይነት ሙድ የሚያራምዱ ሰዎች ስላሉ ነው እንጂ እንደዚህ አይነት ነገር አሁን ስንናገር በስፋት እንትን ብሏል እያልን አይደለም። ኦኬ ታች ያላችሁ ሰዎች ስሙና ቶኒ በተቻለ መጠን አሳጥረን እንትን ለማለት ሞክር። 8 ሰዓት ካይሆነና እኔም ለምሳ ወጣለሁ እያልኩ ሰዓት ሄደብኝ። ቀጥል። አይ ምንም እንትን ብዙ የምናገረው ነገር የለኝም። ግን እንትን ፕሮቴስታንትና ኦርቶዶክስ ሆናችሁ ስትሰሩ እኔ በጣም ስለ እንትን ግራ የሚያጋባኝ ነውና እኔ ፕሮቴስት ሆኜ እንትን በእስልምና ላይ ከሚሰሩ ወንድሞች ጋር አንድ ላይ እንትን በነበርኩበት ጊዜ ምን እንደምሰራ አውቃለሁ። ከኦርቶዶክስ ጋር አንድ ላይ የሚሰሩት ራሱ ኦርቶዶክሳውያን እንትን ተጣቅቶ እነሱን ራሱ ለማስተማር በውስጥ እንትን እየገቡ ለመስበክ ብዙ ነገር ስለማውቅ ማለት ነው። እንትን ከእስልምና ወደ ኦርቶዶክስ የመጣው ራሱ ያለበት ነገር አሁን ትክክል ነው። እንትን ምንድነው የኢየሱስ ክርስቶስን አምላክነት አምናል ግን ይቀርሃል ለመዳን ወደዚህ ማመጣት አለብኝ ማመን አለብኝ ምናምን ብሎ የሚያስተምሩ አሉ። እንትን ወደ ኦርቶዶክስ መጥቶ የተጠመቀው እስላም የሚያስተምሩ የሚሰብኩ ልጆች አሉ በውስጥ እና እዚህ ጋር እንትን እንደውም ቤት ውስጥ ተወልዶ ኦርቶዶክስ የነበረውን ልጆች ራሱ እንትን ከኦርቶዶክሳውያን ጋር አንድ ላይ ሆነው የሚሰሩት የሚሰብኩ ምናምን አንድ ላይ ነው ምናምን እስልምና ላይ ነው የሚሰሩ ምናምን ጓደኞቻችን ናቸው ብሎ ሲያምኑ እንትን በውስጥ የሚናገሯቸው እንትን የሚያስተምሩ ምናምን እንደዛ አይነት ነገሮች ስላሉ እና ልክ አይደለም ሲጀመር። ኦኬ አንድ ላይ አንድ ሙስሊም መንፈስ ቅዱስ ከማን ነው የሚሰርጾ ብሎ አንድ ኦርቶዶክስና አንድ ፕሮቴስታንትን ቢታይ ምንድን ነው የምትሉት? እስኪ ሁለቱም እንትን ተራ በተራ ቢጠይቃቸው ኦርቶዶክሱ አይ ከአብ ነው የሚሰርጾ እንትን ያስተምራል፣ አይ ፕሮቴስታንቱ አይ ከወልድም ከአብም ነው ብሎ እንትን ማስተማር ይጀምራል። እንዴት ነው ክርስቲያን የምታደርጉት? የትኛው? ስለዚህ እንትን ማወቅ አለብኝ። አሁን ክርስቲያን እንትን እስልምና ላይ የሚሰሩ አሁን እነማማይን ራሱ የሚሰብኳሉ በኮሜንት እንትን ኢንቦክስ የሚያደርጉ ምናምን ይሄን እውቀት ካላችሁ ለምንድን ነው ወደዚህ ወደ ቢራን ማትመጡት ምናምን ብሎ እንትን የሚናገሩ ልጆች አሉ። ስለዚህ ዲናችኋል ብሎ አያምኑ። አንድ እንትን የቃላ ሽንገላ ስለተናገሩ እና ማንሻለው ምን ቢሆን ባለፈው አይደል እንደ አምስት እንትን ስላሴ ምናምን ብሎ ሲሰላቅብን ነበር። ኢፎ ቤት ገብቶ እንትን ስላላ ነው እንዴ? ስለዚህ ሁላችንም ማወቅ አለብን። ሚዲያ ላይ ታውቃሉ እኮ ስራችሁ ሁሉም ነገር። ስለዚህ ጥንቃቄ ያስፈልጋል። እኔ አይገባኝም ለምን እንደሚሰራ አይገባኝም። ሆነ ለመናገር ቴንኪው። ቀጥሉ፣ ይመቻችሁ። ቶኒ እናመሰግናለን። ይቅርታ ሰዓት ገደብኩብህ። ባለቀ ሰዓት ልንዘጋ አካባቢ እንዳጋጣሚ ስለመጣህ ነው። ማማይ አካውንቷ ያው ዋርኒንጉ ጠፋልሽ እንዴ ማማይ? አረ እንዴት ናችሁ ግን? ሰላም ብያለሁ። አዲስ ያላገኘኋችሁ እንደገና እንትን አሉብኝ አቃጠሉብኝ። ከዚህ በኋላ አልፖስተውም። በቃ ዋርኒንግ ሰጥቶኛል። ኮፒ ሊንክ አድርጉ ጋይስ። እዚህ ጋር 1400 ሰዎች ያላችሁ ማማይ አካውንቷ ዋርኒንግ ውስጥ ገብቶባታል። ኦኬ ሁላችሁ አይ ቲንክ የሆነ ቪዲዮ ለቃ ነበረ። ሁለተኛ ነው ሶስተኛ ጊዜ ምናምን ያስጠፉባትና አካውንቷ ውስጥ እየገባችሁ ሁላችሁም ኮፒ ሊንክ ሪፖስት አድርጉላት። ኦኬ አካውንቷን ማለት ነው። አካውንቷን ሄዳችሁ ኮፒ ሊንክ አድርጉላት ሁላችሁ። ይሄኛው አካውንቷ በትልቁ ላድርጋት። ይሄኛው አካውንቷ የማማይ አካውንት ዋርኒንግ እንትን ስለተባለ
ኮፒ ሊንክ አድርጉላት አካውንቷን። ሁላችሁም እዚህ ጋር ያላችሁ 1500 ሰዎች ቪዲዮውን ሳይሆን አካውንቱን አይደል? ቪዲዮውን ሳይሆን ፕሮፋይሏ ላይ እየገባችሁ አካውንቱን ራሱ ምንድነው ኮፒ ሊንክ ምናምን ነገር ማለት ነው። ያ ኮፒ ሊንክ አድርጉላችሁም እንደ አሳይመንት ወሰዱና ናቲ የምትለው ነገር አለ። ያው አሁን ለዘጋ አካባቢ ስለሆነ እንግዲህ አንተ ሰውዬ። ኧረ ምንም እንትን አላልኩም። አይ እግዚአብሔር ያክብርልን። ቃሎች የሆነ ነገር አይደለ እሺ ቤዚ እንኳን ደህና መጣሽ። ሰላም እንዴት ናችሁ? እንኳን ደህና ቆያችሁ። እግዚአብሔር ይመስገን። አንተ ምጣ ስለሆነ ግን ሌላ ጥያቄ ሌላ ጊዜ ጠይቃለሁ። ግን አሁን ባነሳከው አንተ ሳትሆን ሚካኤል የተናገረው ንግግር ያው ብዙ ኮንፈርት ስላልሰጠኝ ነው ቅድም እንትን ያልኩት የጻፍኩት ማለት ነው። አሁን ምን አይነት አቋም እንዳለሽ አውቃለሁ። አሁን አንቺ ክርስቲያን ነኝ ብለሽ ክሌም ታደርጊያለሽ። ለምሳሌ እውነት እናውራ ከተባለ አሁን አንቺ ፕሮቴስታንት ነሽ እና ግን ቤትሽን ከፍተሽ ለምሳሌ ጥያቄ ፈጥሮብሽ ይሁን ለምሳሌ እኔ አሁን ፐርሰናል በውስጥም ጽፌልሽ ለስልኬን ሁሉ አስቀምጬልሻለሁ አይደል? ቤትሽን የሚያስቀምጥኩልሽ ለምንድን ነው? ጥያቄ አሁን ለምሳሌ አንቺ ፕሮቴስታንት ነሽ ኦፍ ኮርስ፣ ግን አሁን ሙስሊሞች ቤትሽን ፖለቲካ መስሪያ አድርገው ቤትሽ ገብተው አንቺ ባለፈው ላይ ተመልክቻለሁ። አላውቅም አሁን ሙስሊም ሆነሽ አይሆን አምናሹር ግን አይደል ፊትሽን ምንድነው የሚባለው? ሂጃብ ነው የሚባለው ምንድነው የሚባለው? ያ ኤክሰፕት እኮ ክርስትናም እኮ አይከለክልም አይደለም? ሂጃብ ባረክ ክርስትናም አይከለክልም። ወደ እስልምና አልሄድኩም፣ ስቲል ክርስቲያን ነኝ። ወደ እስልምና አልሄድኩም ግን የሆነ ስልክ ለመማር ራሱ አሁን አንዳንድ ክርስቲያኖች የትኛው ነው የተናገርኩት? የትኛው ነው ኮንፈርት ያልሰጠሽ? ኮንፈርት ያልሰጠኝ ምን ታውቃለህ? አንዱ ከአንዱ ሃይማኖት ጋር መጋባት የለበትም። በመጀመሪያ ሰውነት አይቀድም። ሰውነት በቃ ሰው መሆኑ ይቀድማል። እኛ ስንፈጠር የትኛውንም ሃይማኖት ይዘን አይደለም የተፈጠርነው አይደለ? ላይክ ለምን እናስተምራለን እንደዚህ አይነት ትምህርት? እኔ በምን ሚዛን ስልክ የሆነ ሰው ኦርቶዶክስ ሆነ ሙስሊም ሆነ የጁዲዝም እምነት ተከተለ we don't care በቃ ሰው ከተፈላለገ ከተዋደደ ለምን ሃይማኖትን እናስቀድማለን? ሃይማኖት ለምን መስፈርት እናረጋለን? አንዴ እየሰማሽኝ በምን ሚዛን ነው አሁን አንቺ እየተናገርሽ ያለሽው? በቃ ሰውነት ይቅደም ሃይማኖት አያስፈልግም ከተዋደደ ይጋባ ወዘተ እያልሽ ያለሽው በምን ሚዛን ነው? ሚዛንሽ ምንድን ነው? ሚዛኔ ሰውነት ነው። በቃ ሰው መሆን እኔ አምላኬ ሲፈጥረኝ የትኛውንም ሃይማኖትኛ እዚች ምድር ላይ መተን ሃይማኖትን ከፋፈላት። እኔ እዚህ ሃይማኖት ተከታይ ነኝ እከሌ እዚህ ሃይማኖት ተከታይ ነው ብለን ከፋፈል እንጂ ኢየሱስ ክርስቶስ ማን ነው? እግዚአብሔርም ኢየሱስ ክርስቶስም ያው እኛ የምንከተላቸው አምላኮች ማናቸውንም አይወክሉም። እንደዚህ አይነት ትምህርት አናስተምር። ሰውነት ይቅርታ ሚዩት አድርጌሻለሁ። እንከተላቸው አምላኮች አልሽ። አሁን ይሄ ለኔ ምንፍቅና ነው እና የመጀመሪያ አስቀድሞ ቁጭ ብሎ መማር ይቀድማል። ምንከተላቸው አምላኮች የሉንም፣ አምላክ ነው ያለን። አካል ለማለት ፈልገሽ ከሆነ እሱን አጥርቶ እንትን ማለት ነው። ሁለተኛ እኔ የተናገርኩት ኦርቶዶክሳዊ ስለሆንኩኝ ጉራማይሌ እምነት ስለሌለኝ አንዴዚ አንዴዛ ስላልሆንኩኝ በኦርቶዶክሳዊ ትምህርት ነው። ሚዛኔ ኦርቶዶክሳዊ አስተምሮ ነው። አይቻልም። ማንም የፈለገውን ሊያስብ ይችላል፣ የፈለገውን ሊሆን ይችላል። ከሙስሊም ጋር እንዲጋባ የሚያስተምር እምነት የለንም። ከጴንጤ ጋር እንዲጋባ የሚያስተምር እምነት የለንም። በእምነት ከማይመስለን ጋር ህብረት አናደርግም። አይደለም ጋብቻ ክርስቶስ ቤተክርስቲያንን እንደወደዳት ተብሎ ነው ጳውሎስ በጋብቻ መካከልና በክርስቶስና በቤተክርስቲያን መካከል ያለውን የገለጸበት መንገድ ማለት ነው። እና ምን እላለሁኝ ባጭሩ የግል ህይወታችሁ የግል ነው። እዚህ ጋር የምትሰሙኝ ሰዎች በግል የሆነ ነገር ውስጥ ስለገባችሁ ትምህርቱ እናንተን አይከተልም። ትምህርቱ እናንተን ለማስደሰት በቃ እናንተና የሆነ ሙስሊም ጋር ወይም የሆነ ጴንጤ ጋር እንትን ስላሉ በቃ ትምህርቱን ቢስተካከል የሚባል ነገር የለም። ከቻላችሁ ትወጣላችሁ፣ ካልቻላችሁ የሆነ ጊዜ ራሳችሁን አልባሌ ነገር ውስጥ ልታገኙ ትችላላችሁ። ትምህርታችን ግን ወጥ ነው። ትምህርታችንን አለመቀበል ትችላላችሁ። ትምህርታችንን መናገር ግን ግዴታችን ነው። ማንም ተመቸው አልተመቸው ብለን ምናመቻምቸው ትምህርት የለንም። እኔ ስናገር ቤዛን ለማስደሰት አልተናገርኩም። ምናገረው ነገር ሊያስከፋት ይችላል። አዎ ሊያስከፋት ይችላል። ያለችበትን እሷ ታውቃለች። ለማንኛውም
መጋባት አይቻልም። ይሄ ክርስትና ትምህርታችን ነው። ያ እዚህ ላይ ቤዚ ምንድነው አሁን ኦልሬዲ መጨረሻ ሰዓትም ስለመጣሽ ይሄን ነገር እንዳልሹ ግን እኔ አሁን ሁለተኛ ለነገርሽ የምፈልገው ነገር አሁን ፕሮቴስታንት ሆነሽ አሁን እንደዚህ አይነት ማይንድ ሴት ከሆነ ያለሽ አስቸጋሪ ነው። ሁሉም ባለበት እውነት ይድናል ብለሽ የምታምን ከሆነ እኔ ፕሮቴስታንት አይደለም። ጥያቄ አለኝ ቤዚ ፕሮቴስታንት ከሆነ ጥያቄ አለኝ ማለት ፕሮቴስታንቶች መጽሐፍ ቅዱስ ይይዛሉ አይደለ? ከማይመስላችሁ ጋር ፕሮቴስታንት አይደለም። ምንድነሽ? ክርስቲያን ነኝ። መጽሐፍ ቅዱስ አምናለሽ? ያው በኢየሱስ ክርስቶስ አምናለሁ፣ በመጽሐፍ ቅዱስ አምናለሁ። ግን መጽሐፍ ቅዱስ ከማይመስላችሁ ጋር አትጣመሩ ይላልና ያንን ቃል እንዴት ተረድተሹ ነው? ከማይመስለኝ ምን ማለት እንደሆነ ታውቂያለሽ? ለኔ የማይመስለኝ ለአንቺ ሳይሆን አንቺ በምንድን ነው የምትመረው? አንቺ በራስሽ ነው የምትተረጉሙ? አይ ከሃይማኖት ከማይመስላችሁ ጋር እኮ አይደለም አይመስላችሁ ላይክ የሆነ ሰው በጣም መጥፎ ሰው ከሆነ ገዳይ ላይክ ሳምቲንግ አይነት ባህሪ ካለው ከእንደዚህ አይነት ሰው ጋር ህብረት አለማድረግ ነው ያለብኝ። እሱ የአንቺ ትርጉም ነው እኮ አንቺ አሁን በራስሽ አንብበሽ በራስሽ የምትረጁ ነው እያስቀመጥሽ ያለሽ መጽሐፍ ቅዱስ ላይ። መጽሐፍ ቅዱሱ ግን ከማይመስላችሁ ጋር እንዲሽ አዳምጪ ከማይመስላችሁ ጋር አትጣመሩ ሲል በማይመስል ከሌላ ቤተ እምነት ጋር በትዳር አትጣመሩ ነው እያለን ያለው ሰው ይሄንን አንቺ ተርጉመሽ ነው ክፉ ሰዎች ከሆኑ ክፉ ሰዎች ከሆኑ ጋርም ያስኬድሻል። ነገር ግን ከእምነት አንፃርም እየገደበን ነው ጥቅሱ። አንቺ መጽሐፍ ቅዱስ አማኝ ከሆንሽ በመጽሐፍ ቅዱስ የምታምኝ ከሆነ መጽሐፍ ቅዱስ ይከለክላል። የእውነት ለእግዚአብሔር ቃል የምትገዢ ከሆነ ማለት ነው እንጂ አንቺ ለምሳሌ በኢዮብም ሲልሽ ነበር አንቺ የገባሽበት ህይወት ስላለ ብቻ ያንን ህይወት ግዴታ በሃይማኖት ላምጣው ማለት አትችይም። በቃ የገባሽበት ህይወት በራስሽ ፍቺው። ነገር ግን ያንን ህይወትሽን ምን ችግር አለ ብለሽ በትምህርት ደረጃ አቃለሽ ልታመጪ አይገባም። መጽሐፍ ቅዱስ ይከለክላል። ይቅርታና ጋዲ ብሮስኪ ሰዓቱም ቆሰው ፓፓ 8 ሰዓት ተኩል ሆነ። እሺ እንውጣ እንትን እናድርግ ብቻ። ቤዚ እኔ በውስጥ ማውርቻታለሁ። እኔ እንደው በቀንነት አሁን እሷ ቤዚ አሁን ክርስቲያን ብለሽ እኔ አሁን ያለሽበት የፕሮቴስታንቲዝም ራሱ ክርስቲያንሽ ብዬ አላምንም። እኔ ክርስቲያንሽ ብዬ አላምንም ጌታ በሚያውቀውና ስልክ አስቀምጬልሻለሁ። እግዚአብሔር አምላክ በሚያውቀው ስልክ አስቀምጬልሻለሁ። መማር ከፈለግሽ ኦኬ፣ መጠየቅ ከፈለግሽ በቀንነት ማለት ነው። እንደው እንዲሁ ዝም ብሎ እንትን ማለት ሳይሆን ኦልሬዲ ኮሙኒኬት ታደርጊኝ ትችላለሽ። ሌሎች ወንድሞችንም ጥያቄ የምጠይቃቸው መጠየቅ ከፈለግሽ ጥያቄ መጠየቅ ትችላለሽ። ዛስቲት በቃ ምንም እንትን የለውም። እና አንዳንዴ ጥንቃቄ እናድርግ። በእኛ ምክንያት ሰዎች ሊሰናከሉ ምናምን ስለሚችሉ ጥንቃቄ እናድርግ ከማለት ያክል ነውና ከዛ አንጻር እናድርገው። ከታች ሆነሽ እየሰማሽ ከሆነ ቢዚ ኦኬ፣ በቀንነት ከዛ አንጻር እናድርገው ለማለት ያክል ነው። ኦኬ ናቱ ወጣ እንዴ? ወጥቷል መሰለኝ። ስለዚህ ሉጣሽ ጋዲ ቴንክ ዩ ድምጽ ራሱ የማማይን አካውንት ናቲ ሰው ማስወረድ ጀመረ። የማማይን አካውንት ምናምን እንደዛ አድርጉ። ካሁን በኋላ እንዳልኳችሁ አሁን ፕሮቴስታንቲዝሙ ብቻ አይደለም የምንሰራው፣ ቤት እየከፈት ባላንስ እናደርገዋለን። ኦኬ እስልምናውንም ፕሮቴስታንቱንም ባላንስ እያደረገን እስልምናው ላይ የሚሰሩ ክርስቲያን ወንድሞችም እነሱ ቤት ሲከፍቱም እነሱ ጋር እየሄድን እኛም እየከፈትን ደግሞ እነሱንም እያመጣን ባላንስ ኦኬ ባደረገ መልኩ ምን እናደርጋለን ማለት ነው። ሴሽኖች ይኖሩናል ካሁን በኋላ ማለት ነው። ሁላችሁም መርሳት የሌለባችሁ ነገር ዛሬ ማታ 3 ሰዓት ላይ ፈለገጋ ፕሮግራም አለ። ማታ 3 ሰዓት ላይ ናቲ እኔ የምታወርደኝም ደስ ይላል። አይ ነው ማታ 3 ሰዓት ላይ ፈለገጋ ፕሮግራም አለ። ማታ 3 ሰዓት ሁላችሁም እንዳትቀሩ። እንደዚሁም ደግሞ እስልምናው ላይ ከዚህ በፊት የጀመርነውን መንገድ እሱን ይዘን እንቀጥላለን። እስልምናው ላይም ፕሮቴስታንቲዝሙ ላይ ሁለቱም ለኛ አንድ ስለሆኑ ኦኬ አንድ ስለሆኑ እንደዛ እናደርጋለን። ምናምን አንጠፋም ላለመጥፋት እንሞክራለን። እናንተ ደግሞ ሁሌ እንደተለመደው በጸሎታችሁ ምናምን ነገር አስቡን። ትልቁ ነገር እርሱ ስለሆነ እግዚአብሔር እንዲያግዘን እንዲረዳን የምናስበውን ነገር ደግሞ ፍጻሜ ላይ እግዚአብሔር እንዲያደርስልን ይሄን ለማለት ያክል ነው። ምን ነው የሚባለው? አዲዮስ አሚጎስ ብያቸዋለሁ። ምንኛ ነው አዲዮስ አሚጎስ? አይ ቲንክ ስፓኒሽ መሰለኝ። አሚጎስ ማለት ያው ጀለሶች እንደማለት ነውና ናቱ ናፍቲ ላስገባ ስቀል ነው። በሉ በቃ እናንተ ሰዎች 1000 ምናምን ሰው በትኖ መሄድ በጣም ይደብራል አውቃለሁ። ግን ጨጓራዬ ያው እንግዲህ የወንደላጤ ነገር ታውቁታላችሁ። ልብላ በቃ በሉ ቻው። እንዴት ነው የሚጠፋው ነገር? እምቢ አለኝ። ማጥፊያው እምቢ አለኝ። ናቲ ኦኬ። ማማይ ከፍታለች። ማማይ ከከፈተች ማማይ ጋር ሂዱ ሁላችሁ። ማማይ ከከፈተች እሷ ጋር ሂዱ። ኦኬ ማማይ ከከፈተች እሷ ጋር ሂዱ።
ሁላችሁም እስቲ ቁጥሩ ይቀንስ እንያችሁ እሷ ጋር ሂዱ ከፍታለች ተብሏል አዎ ከፍታለች ስለተባለ ማማይ ጋር ሂዱ ሁላችሁ ተሸጋገሩ ከዛ